ሴት ማምጣት ነው አይደል የምትፈልገው አምጣ በቃ እዚህ ያልኩት ያንቺ ቤት ውስጥ ሌላ ሴት እንዳይመጣ ያምጣ በቃ ቤት ውስጥ በቃ ላግዝሽ ሚለኝ ነገር የለም እኔ ላይ ነው ሁሉ ነገር ወጭ እሱ ግን ጣጥቶ ማታ ምናምን ይመጣ በቃ አንዴ ከሄደም 6 ወርም 5 ወር ምናምን እየቆየ ነው ይመጣ ግን እኔ አሁን ሲንግል ማን በመሆኔ ያየሁት ፈተና አለ አሁን ባለትዳር ከሆነች ወይ በባሏ ተጠራጥራለች ባሏ ራሱ ደስተኛ አይደለም የኛ ጓደኛ እንድትሆን የሲንግል ማሞች እና ልጁ ራሱ ይጠይቀኛል አባቴ ምናምን መጀመሪያ እንደው ሙጪ ነው ብለው ነበር ቤተሰብ አባል ምናምን ሲባል አባቱን አልጻፈም እንደኔ ሲንግል ማም ይሆነ ማንም የለም የዱባይ እስር ቤት ግን ልክ ስጋባ እውነቴን ነው ማለት እንደዛ አልጠበኩም እኔ በጣም ሰላም ተሰማኝ ከሃይማኖቱ ላይ ሆነ ሰዓት ላይ ወጥቼ ነበር እኔ ሁሉም ሃይማኖት ልክ ነው ብዬ ነው ማስበው ረመዳን ሲመጣ በደም ጎበዝ ጿሚ ነኝ አንቺም በሃይማኖት ሽኔም በሃይማኖት የሚለው ዘፈን ማለት ነው አይሆንም ኩስ አይሆንም ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል የሚለው ነገር በጣም ቫይራል ሆኖ ነበር እውነት አይደለም ግን ለኔ በዛ ሰዓት እውነት ነበር በዛ ሰዓት ማለት ነው ይሄ ያው ያለፈ የብዙ አመት ታሪክ ነው እኔ ግን በዛ ሰዓት በነበረኝ ሁኔታ ወደ ኢትዮጵያ መመለስ አልፈልግም ነበር እዛው እስር ቤት መኖር ፈልግ ነበር ግን ስለማይቻል ነው ብዙዎቹ ለምን እዛው አልቀረሽ የሚሉ አሉ ግን መቅረት በፈልግም አይቻልም ለዛ ነው ተመለስኩት እንጂ በነበረኝ ሁኔታ በዛ ሰዓት ይሻል ነበር የዱባይ እስር ቤት እና ተራ ላይፍ እንዴት ነው በእናትሽ ላይፍ አሁን ላይ ያው ትንሽ ከብዳል ናይፍ ሆኗል ጓደኞች አሉሽ ምናምንስ ብቻሽ ነው ብዙ የምታሳልፊው በብቸኝነት ነው ማሳልፈው ሰው አልቀርብም በቃኛልሽ ለምን መሰለ በፊት ከሰው ጋር ለመግባባት እዛኛው ሱቅ ሸጥ ነገር ሱቅ ማይሆን ሱቅ ገዝቼ ገባው ብዬ ነበርና እንደውም ከልጁ ጋር ለምን ድጋሚ እንዴት ተታረቀልሽ ያውሉ ነገር ሆነሽ ያሉኝ ሰዎች አሉ እና ምክንያቱን ልንገርህና ማለት እዛ ሱቅ ገባሁኝ ስራ ለመስራት ነው ያን ሱቅ የገዛሁት የከተማ ቤት ሽጬ ነው እዛ የገዛሁት የነበረው ማይሆን ቢሆንም አሪፍ ቦታ ነው ምናምን ብለው አሳመኑኝ ገባሁ እና ያን ከገዛሁት በኋላ ጥሩ አልነበረም ሱቁ ስራ ጀመርኩ በጣም ብዙ ሰዎች እውነት ይክዱኛል ለምን እንደሆነ አላውቅም እኔ አምናለሁ ሰው አሁንም ድረስ ግን ሰው በጣም ይክደኛል ከዛ ውስጥ አሁን አንዱ መጀመሪያ ስራ ጀመርኩኝ እንደ ምግብ ቤት ነገር የሚበላም በልቶ የሚጠጣም ጠጥቶ ግን በዱቤ ነው አይሰጡኝም ከዛ ያንን ሳይ በቃ ይሄ ስራ አልሆነኝም አልኩና ደግሞ ምን ጀመርኩኝ ልብስ የቦንዳ ልብሶች ምናምን ያመጣው መሸጥ ጀመርኩኝ ያንን ልብስ እየሸጥኩኝ ብዙ ሰው ይመጣል አሁንም እንደተለመደው አንድ ልብስ መጀመሪያ ምናምን ይወስድና በሁለተኛው ምናምን እዛው አካባቢ ያው ኮንዶሚኒየም ሲሆን ከማህበረሰቡ ጋር ነው የምትኖረው አንድ ላይ እንተዋወቃለን እና ይወስዱና ልብስ ዱቤ ነው በቃ አይሰጡኝም ብሩ እኔም ማምጡ ማለት በጣም ሸም ይዘኛል እየወሰዱ ብዙዎች በቃ እየወሰዱ አይመልሱልኝ ግን ከሁሉ በቃ ይሄ ነገር ይቅርብኝ ስራ በቃ ከኔ ጋር አልሆነም ብዬ ልብሶቹን ሰብሰብ አድርጌ ቁጭ ብዬ ነበር ከዛ አንድ ማቃት እዛው ቤት ያላት ናት በቤተሰብ ደረጃ ነው የምንተዋወቀው እንደው ምን ብቻዬን አይደለም ማቃትና እቃ መጀመሪያ ወሰደች በዛ ያሉ ልብሶች ከዛ የተወሰነውን መለሰች በሁለተኛው ደግሞ በዛ ያሉ እቃዎችን ወሰደችብኝ ሽጣ ያው እንትን ልትለኝ ማለት ነው ልትተባበረኝ ነገር ነው ግን ሚገን በጣም አምናታለሁ እንደ ጓደኛም ሆኜ ነበር ምናምን ከሷ ጋር ከዛ በዛው ልብሶቹን ወስዳ በዛው ጠፋች በቃች ሴት እኔ በጣም ስለካደች በጣም ነው ተናደድኩት ያው እንትን አይደለም ግን ለምን እንደዛ ታረጋኛለች ብዬ በጣም በዛ ራሱ በጣም አዝኜ ነበር በቃ ስራም እንደማይሆንልኝ ያው ከኔ ጋር ለካስ በቃ ስራ አይሄድም ማለት ነው ሁሉም ሰው ያጭበረብረኝ ሁሉም ሰው በቃ እንትን ይያል ይወስድብኛል ስለዚህ በቃ መስራት የለብኝም ብዬ በሬን ዘጋግቼ ምናምን ቁጭ አልኩኝ ከዛ ከሰው ጋር ግባባ ነበር ግን በጣም ሀሜት ነበር ምን እንዳረኳቸው አላውቅም በጣም ያሙኝ ነበር በቃ ዝም ብለው ካገኙት ሰው ጋር ነው የሚያዛምዱኝ ከማንም ጎረምሳ ጋር ምናምን ማለት ነው ያ ነገር በጣም ውስጥ ይሰማው ነበር ለምንድነው እኔ እንደዛ እንትን የሚሉት እያልኩ ማለት ነው እና የሆነ ጊዜ ግን በጣም ማቃት እንደዚህ ተግባባናት እንደ ጓደኛዬ ነገርናት የነሳ ተቀየረችብኝ በጣም ሰላም እንባባል በጣም እንግባባ ምናምን ነበርች እና በጣም ተቀየረችብኝ እንዴ ምን ሆነሽ ነው ምናምን ስላት ልታናገረኝ ፍቃደኛ አይደለችም ግን የሆነ ሰዓት ላይ አንድ ሰው ነው መጥቶ ሰፈርኩ ያውሩብሽ ነው በባሏ በሷ ባል ተጠርጥረሽ ነው ባሏ ካንቺ ጋር ግንኙነት እንዳለው ምናምን እያወሩ ነው አለ ከሷ ከባሏ ጋር ግንኙነት አለ አረን ያላቆም ማውቃታ ቁንጭራሽ ያላቆም ግን ምንድነው ምክንያታቸው እዛ ጋር መኪና ቆሟል ያ የንግድ ቦታ ነው እንደነገርኩ ፓርኪንግ ማንንም እዛ ጋር ሊያቆም ይችላል ስለዚህ እኔ ጭራሽ በምንም አላቆም ሰው ነው ከዛ ከባል እኔ ሌሎችን ችግር አይደለም ብዬ ነው ያሰብኩትኝ ማንንም ከማንንም ጋር እንትን ቢሉኝ እኔ ራሴን ራሴ ያቃለሁ ማንንም ያብራ ብዬ ነው ግን የሷ በጣም ተሰማኝ እንዴት ከባሏ ጋር በቃ ብዬ በጣም ተናደርኩ ሄጄ ላስረዳት እንደውም በቃ ታምነኛለች ብዬ ሄጄ ላስረዳትም ስሞክር በፍጹም በቃ ልታመን አልቻልኩም ለካስ የሰፈሩ ሰው እንዳለ አውርቶ ምናምን በቃ እንትን ብሏል በጣም ተናደርኩ በቃ እንደውም ለምንድነው ከሰው ጋር መገናኘው ብቻዬን መሆን ይሻለኛል አልኩ
ልጄንም ይዤ ህፃን ልጅ ነው በዛ ሰዓት ልጄን ይዤ ምናምን ዘጋግቼ በር ተቀመጥኩ። ከዛ በኋላ ደግሞ አንድ ከፊት ለፊቴ ከጀርባ የምትኖራለች እና ማረሳው ቀን ነው እሱና አንኳኳች። በማታ ነገር ነው ምናምን አንኳኳችና ምንድነው አቤት ምናምን ብዬ ከፈትኩላት። ማታ እዚህ ቤት አለች። እዛ ሰፈር ውስጥ በጣም ታዋቂ የሆነ አንድ ልጅ አለ። በጣም ሰካራም ነው ምናምን ቀረ ማደሪያ የሚለው በየቱቦ ውስጥ ምናምን የሚተኛ ልጅ ነው። በጣም ሰካራም ነው ልጁ እና ይታወቃል እዛ ሰፈር ላይ። እና ይሄ ልጅ ማታ አንቺ ጋር ድምጹን ሰምቻለሁ አለች። ምን ሆነሽ ነው? እንዴት ማለት እንዴት እኔ እንደዛ? አይ ባንቺ በኩል እንትን ብሎ ገብቶ ድምጹን ሰምቻለሁ ባንቺ በኩል ገብቶ እኔ ጋር መጥቶ አለች። መዘብዘፊያ ነበረኝ ውሃ አርጌበት ያስቀመጥኩት መዘብዘፊያ ነበር። እሱ ተበስቷል ሲያፈስ ነው ያደረው። ስለዚህ እሱ ነው የኔ ጣላት እሱ ነው ሰፈር እሱ ነው እንደዚህ ያደረገብኝ አለች። እንዴት ማለት እኔ እሱን ከሱ ጋር ሌላ ግንኙነት እንዳለኝ ያስበሽ እንግዲህ ያስበው በቃ ልጁ ማለት መናቂ ሳይሆን ምንድነው እሱም ራሱን ስላልጠበቀ በቃ በሱስ ውስጥ በጣም ያለ ሰው ነው። በቃ ማደሪያም የለውም። እንደውም እሱ ልጅ ማለት አንዴ ዛኛው ቤት ላይ ሳድስ ማደሪያም ስለሌለው አሳዝኖኝ ቁልፍ ሰጥቼው ምናምን ብዙ ቀዘረፈኝ አልኩኝ። ይሄ አሸዋ ሲሚንቶ ምናምን ሲገባ ይዘርፈኝ የነበረው ልጅ ያሳዝናል። ያው እንደዚህ በቃ የተጎሳቆለ ነው በጣም። አሁን እሱ ግን አንቺ ጋር ነበረ ማታ ምናምን አለች። በጣም ነው በቃ የዛን ቀን የተሰማኝ። በቃ እኔ ማለት ባል ስለሌለኝ እዛ ጋር ሁሉም ምን ላይ ፈራጅ ሆኗል። ይነስም ይብዛም ይወል እዛ ሁሉም አለ በቃ ባለ ትዳር ነው እንደኔ ሲንግል ማም ይሆነ ማንም የለም። እና በቃ እኔ ላይ እንደዚህ የሚሆኑብኝ ብቻዬን ስለሆንኩ ነው ለካስ። ስለዚህ የሆነ ወንድ ከኔ ጋር መታየት አለበት በቃ ያለበለዚያ እንደማይታውኝ አውቅ በቃ ሀሜቱ በጣም ይበዛ ነበር። እና በዛ ሰዓት ያው እሱን ራሴ ነኝ እንደውም እንዲመጣ ያረኩትኝ ማለት ነው። ለሁለተኛ ጊዜ ለምን እንደታረቀ ከተለያየም በኋላ እሱ እንዲመጣ ያረኩኝ። እውነትም ከታየ በኋላ በጣም ሰላም ሰጡ። እዛም ሲመጣም ቢሆን ምንም ሪስፔክት የለውም ለኔ እንደነገርኩ የለውም። ግን በቃ ይሁን የፈለገ ይሁን እንጂ ለሊ 9 ሰዓት 10 ሰዓት ሰክሮ ነው የሚመጣው። በር ከፍታለ ቁጭ ብለን እንጠብቀዋለን ምናምን በቃ ምንም ጥሩ ሁኔታ ላይ አልነበርኩኝ። ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማን ያዘዋል እሸቱ ሪትሪት ላይ ተሳተፉ። ከሰኔ 20 እስከ 23 በ0987 2090 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው። ግን በቃ ከነዛ ሀሜት እንትን ማለት ፈልጌ ነው ለመገላገል በቃ ይሁን አዲስ ሰው መቅረብ እንደማልችል አውቃለሁ። ስለዚህ እሱን ብዬ ያው እየሄደም እየመጣም ምናምን ነበር። ግን በቃ ሰፈሩ በጣም አስጠልቶኛል። ግን ከዛ ከወጣሁኝ ክራይ ሊከብደኝ ነው። ያ የራሴ ቤት ነው። ስለዚህ ሽጬ ነው ደግሞ በዛ ላይ የሚመጣሁት ምናምን በቃ ይከብደኛል። መውጣት አልቻልኩም። እንደውም የሆነ ሰዓት ላይ እንዴ ምን አጋጠመኝ የሱ ወንድሙ አሜሪካ አለ። ሚስቱ ናት። ትንሽ እንግባባ ነበር ከሷ ጋር በቃ ያለሁበት ቤት አይመችም። እሱም ልጆቹን በቃ ምንም ልጅ ነው ይዛኔ አንድ ልጅ ነው የነበረኝ አይረዳልኝም ልጁን ምናምን ብዬ ነገርኳትና እስቲ እንዲረዳ ንገሪልኝ እኔ ከዚህ ቤት መውጣት ፈልጋለሁ ነገር ብያት ነው። ከዛ እሷም ተማከሩና በቃኛ በየወሩ $100 እንልክልሻለን በዚህ እንረዳሻለን እኛ እሱን እርዳታ እንለው ማለች። በጣም ደስ አለኝ። $100 ቤት ክራይ ቢያንስ ይችልልኛል። ሌላውን እኔ እችላለሁ ቢያንስ የቤት ክራዩን እሱ ይችልልኛል። በጣም ደስ አለኝ። ጠፍቶ ነበር በዛ ሰዓት እሱ እንደዛ በመናወራ ሰዓት ከሷ ጋር እሱ ጠፍቶ ነበር አይመጣም ነበር። በቃ አንዴ ከሄደም 6 ወርም 5 ወር ምናምን እየቆየ ነው የሚመጣው እና እንደዛ ጠፍቶብኝ ነበር ጭራሽ። ግን ይሄን ወሬ ሲሰማ ወዲያው ነው የመጣው። በማግስቱ መጣና ወዲያው እንትን ማታ ላይ ነው እኔም ብዙ በቁልምጫ ምናምን አይጠራኝም ምን ይሳቀው እሱ እናት ምናምን አለኝ። በቃ አቤት እንትን ስል ለካስ በቪዲዮ ኮል ወንድሙን እያወራው ነው እና ምንድነው እዛ ጋር አብረን እንዳለን የሆነ ለልጄ ስል ነው እኮ ምኖረው እኔ ምናምን ይለዋል። በቃ ጭራሽ እኮ ልጁን እኮ ምንም ረድቶኝም አያውቅም ምንም። እኔ እዛ ጋር ያወራሁትን ነገር አስበው በቃ እንትን እንዲል እንደማይረዳኝ ምናምን ነው ያወራሁት እና እነሱ እንዲረዱ ነበር። ከዛ በቃ እኔ እኮ ምናምን ብሎ በቃ አብረን እንዳለን አብረን በፍቅር እንደምንኖር የዛን ቀን ነው የመጣው። መጥቶ ማያውቅም ነበር። ምን ማድረግ ይችላል? እኔ እዛ ጋር ያው ውሸታም ሆነ እኔ ከዛ ረዱሽም በቃ ከዛ በኋላ አናግረውኝም አያውቁም እስካሁንም ምንም። በቃ እኔም ራሱ አፈርኩኝ። ስንት ነገር አውርተን ከሷ ጋር ብዙ ነገር እኮ አውርተናል እና እዛ ጋር እንደምንፋቀር ነገር አክት አድርጎ እንዳይረዳ አትዋሽው አላልሹ ምንም ያልኩት ነገር የለም። እሺ አሁን ማብሬ በቃ እንትን አልኩ ማለት። ለምንድን ነው ብዙ ጊዜ ሴቶች አንዲት ሴት ሲንግል ማም ስትሆን በተለይ ቆንጆ ከሆነች እንደዚህ አይነት ነገር ይወራበታል በጣም
በጣም ከባድ ነው። ባሎቻቸውን ስለማያምኑ ነው ወይስ ምንድነው? አዎ አሁን እኮ እኔ በቃ ያንን ተረዳሁኝ። አንደኛ እኛ ጓደኛ እንኳን ሊኖርን እኮ በቃ አይችልም። አሁን ባለትዳር ከሆነች ወይ በባሏ ተጠራጥራለች፣ ባሏ ራሱ ደስተኛ አይደለም የኛ ጓደኛ እንድትሆን። የሲንግል ማሞች በቃ ለምን እሷን የምትቀይራት ነገር ነው የሚመስለው። ስለዚህ የሲንግል ማም ጓደኛ እንድትሆን አንድ ሴት በቃ ባሏ አይፈቅድላትም በእርግጠኝነት። ለምን የምትቀይሯቸው እናንተ? እንደዛ ያስባሉ እኮ። እኔ ብዙ ባለፈው ኢንተርቪው ላይ አንዷ ሴት እንደዛ ስትል በቃ ጓደኛ አታርጓቸው እነሱ ይቀይሯቸዋል። ግን እኔ አሁን ሲንግል ማን በመሆኔ ያየሁት ፈተና አለ በጣም። ምንድነው የምትመክሪው ለላገቡ ሴቶች? እኔ አሁን እዚህ ላይ ራሱ ታሪኬን ስነግርህ እኮ በጣም ችዬ ነው ሰው ለምን በቀላሉ እንዳይለያየ ነው። አንድም ምን ያህል ድረስ እንደውም አንዴ እንደውም መጨረሻ አብረን እየኖርን በነበር ሰዓት የተለያየንበትን እንገር ቤት ሲቀይር ሳይነግረኝ ቤት ቀየረ። አብረን እየኖርን ባለ ሰዓት ነው ማለት እና በየጊዜው እኔ ቤተሰብ ጋር ሂጂ ነው የሚለኝ። እኔ በቤተሰብ ጋር ደግሞ ምንም አልተመቸንም ሁኔታው እና እኔ እኮ ቤተሰብ ጋር መሄድ አይመቸኝም እና በቃ መሄድ አልፈልግም ነበር ወደዛ። ግን ያው የሱ ግፊት ነው የሚወስደኝ የነበረው። እዛ ሄዳለሁ የሆነ ሰዓት እዛ በሄድኩበት ቤት ቀይሯል። እሱ አልነገረኝም ቤት መቀየሩን፣ ሰው ነው የነገረኝ። እንደውም ቤት ቀይሯል እኮ ምናምን ብለኝ እዛ የቀየረው ቤት ሄድኩ። በቃ በግድ ማለት ነው እንዲሁ ላለመለየት ያው ምን ያህል እንደጣርኩ ነው። ከዛ በኋላ ያው እንትኑን አውቃለሁ የሱ ፍላጎት ምን እንደሆነ። እኔ አልኩት 2 መኝታ ነበር ደግሞ ይዛኔ። ከዛ አንድ አልጋ መጣሁኝ ለአንዱ ክላስ እና እኔ ከዚህ በኋላ ከልጄ ጋር እዚህ መኝታ ቤት እንትን እላለሁ። እኔ ከዚህ በኋላ ሂጂ አትበለኝ ቤተሰቤ ጋር በቃ አንተ ሴት ማምጣት ነው አይደል የምትፈልገው አምጣ በቃ እዚህ ያልኩት። ያንቺ ቤት ውስጥ ሌላ ሴት እንዳይመጣ ያምጣ በቃ። ምክንያቱም እኔን ሂጂ የሚለኝ አውቃለሁ እዛ ጋር ምን ለማድረግ እንደሆነ። ስለዚህ እኔ ምንም በቃ ተረድቻለሁ። አንተ ከፈለክ ማምጣት ትችላለህ። እኔ እዚህኛው መኝታ አመጣ ግን ራሱ ነው እንጂ ወጣ በቃ። ከዛ በኋላ ብዙም አልቆየም ወጣ። እንዴት ግን ያስቀብልሻል? አሁን ከባህላችን ጋር በጣም ሊከብድ ይችላል። ይከብዳል። ግን እኔ በቃ እሱን በምን እንደተረዳው ታውቃለህ? እሱም የሚውለው እንደነገርኩ ያው አልጋ ክራይ ላይ ምናምን ስለሆነ የሚያሳልፈው በብዛት እዛ ጋር በጣም የሚያስጠላ ሁኔታ ነው ማለት። እኔም እዛ ነበርኩኝ አልዋሽም። ከሱ ጋር አብሬ እዛው ነው የምንውል የነበረው በጓደኝነት እያለን ማለት ነው። ያ ሰፈር ማለት እንጃ በቃ ሰይጣን ካለ ያው መናኸሪያው እዛ ነው ማለት ይቻላል። በጣም ለመጥፋት በጣም የሚመች ሰፈር ነው። በዝሙት ማለት ነው። ዝሙት በጣም ተራ ነገር ነው። በጣም ተራ ነገር ነው። መርካቶ ገበያ እንደምታውቀው እንዲህ ሰው እንትን ነው አይደል? እቃ ምናምን ለመግዛት ግፊያ ምናምን እዛ ሴት ነው በቃ ለመግዛት ነው የሚባለው ብቻ አይደለም። እና ያው እዛ ጋር ቢዝነስ የሚሰሩ አሉ በጣም ብዙ ናቸው። አልጋቸው ብዙ ነው እዛ ግቢ ውስጥ እንኳን የሱን ማቀው ማለት ነው። በየሰዓቱ ቢዚ ነው አልጋው በቃ እንደዚህ በቀላሉ የምታየው ነገር ነው ዝሙት። እንደዛም ራሱ በየቤቱ ሁሉም ቤቱን እንትን ብሎ ፔንሲዮን ነው በቃ እዛ ሰፈር። ጫት ቤቱም አለ መጠጥ ቤቱም አለ በቃ ለመጥፋት ምቹ በቃ የሆነ ሰፈር። ዝሙት ማለት በጣም ተራ ነገር። ስለዚህ ባለትዳርም ይመጣል ከፍቅረኛው ጋር እዛ ክሮስ በብዛት እንደዛ ነው። ቀን እንደውም ከማታ ይልቅ ቀን ነው በደንብ የሚሰራው። ቀን ነው እኮ የሚሰራው። ስራው ቀን ነው። እኔም ታዛቢ ስለነበርኩ እዛ ስለነበርኩ ታዘብ ነበር በቃ። እና ማለት አምሮሽ ሳይው ኖርማላይዝ ያደርገዋል። አንድ ቀን የሆነ ደስታ ያለው እኔም ባረገው ምናምን የሚል መንፈስ ውስጥ ይከተሻል ማለት ነው ይመስለኛል። እኔ በቃ ያንን ነው የሆነ ሰዓት ላይ እሱን መጀመሪያ እንደዛ መስሉኝ አይደለም እኔ ሳግ ግን ለምን እንደዛ ሆነ ብዬ ሳስብ በቃ ለሱ ተራ ነው ይሄ ነገር። አንዷ ሴት ብዙ ወንድ ይዛ ስትገባ ታያለ በየሰዓቱ ስለሆነ አንድ ሰዓት ነው አንዱ አልጋ የሚጠቀሙት። እንደዛ እየሄደች ይዛት መጣለች እየሄደች ታመጣለች ምናምን ነገር እና ለነሱ አንደኛ የሴት ክብርም አይኖራቸውም። ለሴትም ያላቸው አመለካከት ጥሩ አይደለም እንዳየሁት። ምክንያቱም አሁን ሴቷን ልጅ ወልጄ በጣም ነው የተናደደው። እኔ እኮ ወንድ ነበር ይመስለኝ ያለኝ በቃ ደስ አላለም ሴት መሆኗ ራሱ ሊያቅፋትም አልፈለገም ማለት በቃ እሱ ለሴት ልጅ ክብር እንደሌለው ራሱ በዛ ተረድቻለሁ። በቃ ከሚያየው ነገር ይሆን አልኩኝ። ምክንያቱም እነሱ በቃ ጀማዓቸው ራሱ እንዴት ነው ፌስቡክ እኮ ያልኩ ሴቷን ልጅ እርጉዞኝ ነው ያዩትኝ ያንን እሱ ሎጋው ሳይል ወጥቶ ምናምን ያልኩ እኔ ፌስቡክ ላይ የገባ ነው ሴቷን እርጉዝ ከሆኑ በኋላ ነው። አዩ ከጓደኞቹ ጋር የሚላላካቸው መልእክቶች በጣም ብዙ ነገር አየሁ በዛኔ በቃ ተስፋ በቃ የቆረጥኩት የዛኔ ነው። ምክንያቱም በጣም ኦቨር የሆነ ነገር ነው ያየሁ በቃ ደስ የማይል ነገር። ከጓደኞቹ ጋር ኖርማል ነው ይሄ ነገር እና የሚላላኩትም ዛሬ ከዚህ ልጅ ጋር ነበር በፎቶ ነውላ ሴቷ ራስ ፎቶ ስነሳለች እንዴት እንደሆነ ባላቀም እሺ ይላላካሉ። ዛሬ ኮኒ ከዚህ ጋር ነበር ዛሬ በቃ ይሄ ሙዳቸው ነው በቃ የዛ ሰፈንትናቸው የጀማዓቸው ሙድ ይሄ ነው በቃ ይግድ የተለያየ ጀብድን ይሁን ምንም አልገባኝም። በቃ በዛ እንትን ውስጥ ነው ያሉት። በቃ አራዳ ማለት የተለያየ ሴት አሳምኖ ምናምን መጥበስ ነው። ከዛ ፎቶ ይልካል ጓደኛው
አዎ ላላካሉ ብዙ ፎቶ ነበርኝ እንደሚገርም ቀራሱ ሴቭ ያረኩ ምናምን ብዙ ያስኩት ፎቶ ነበር ሴቶቹ ግን ያቃሉ እንደዚህ እንደሚደረጉ ፎቶአቸው እኔ ምን አቃለው ራቁታ ያቃሉ አሉ ራቁታ አሉ ራሱ እንደዛ ሳይኑ እንደመጨረሻ ላይ በጣም ተስፋ ይቆረጥኩት እስከዛ ድረስ በቃ ያው ለሱ ኖርማል ነው ማለት ነው በዛ እንትን ውስጥ ስለሆነ ያደገው ለሱ ቀላል ነው ለዛ ነው ብዬ ነበር ማሰበው እስከምን ድረስ እንደቻልኩ እኔ ማስበው የሆነ ሰዓት ይለወጣል ነው በቃ የሆነ ሰዓት በዛ ሰዓትም የሆነ ብርም ያገኝ ምናምን ስለነበር በቃ እቺ ስታልቅ የሆነ ሰዓት ይመለሳል ወደኔ ሊመጣ ይችላል ቪዲዮ አይቶት ነበር ግን የቱን ያንቺን ቪዲዮ ኢንተርቪው አላቅም ምን አንገናኝም አልደወልልሽም አሁን ቢመጣስ ግን ተቀይራለሁ ብሎ አይ እንዴት አይቀየርም እንደዚህ አመል አይቀየርም ብዙ እድል እኮ ብዙ ሞከርኩ እኮ አይቀየርም እንደዛ አይነት ሰው ባንዴ አይቀየርም እሱ ነው ጥሎ ይወጣ እንደዛም እኮ አረገኝ ብዬ እኮ ነው አይደለም እኮ የተለየሁት እሱ ነው ጥሎ ይወጣ እና ወንድሙን የነገረኝ በቃ ወጥቷል እኮ ምናምን ብሎ ምክንያቱም የቷ ሴት ናት ሚስት ያለች እና ካንቺ ጋር ነው እዚህ መተኛው ብትላት እሺ ብለህ ከመጣች በቃ ይሄ እኔ እኮ እንደማያረጋው ያው ትንሽ ይጋባ ግን በቃ ይሁን እኔ እንደማቅ እንዲያቅ ነው እኮ ለኔ ነው በቃ አቃለው ነው እኔን ሂጂ ምትለኝ ሴት ፈልገ ነው አልሽው አዎ እዚህ ለማምጣት ምክንያቱም እሳማለሁ አንቺ እኔ በሌለው ሰዓት እሱ ከቤት አይወጣ እኔ ስኖር ጭራሽ ቤት ውስጥ አይኖርም ብያለሁ አያድርም ምንም አይል በቃ ልብስ ለመቀየር የሚገባው እኔ የሌለው ቀን ከቤት አይወጣ ሴት ይዞ መጥቶ ማለት ነው ይሉኛል አንዳንድ ያው እኔ አላይም ማለት ግን በሚነገርህ ነው በዛ ለምን እኔ ስኖርስ ቤት አይውልም እኔ በሌለው ሰዓት ለምን ነው ቤት የሚሆነው እና እንደዛ ምጠረጥር ነበር ያው ግን አቅ ነበር ለማንኛውም ብዙ ሚስቶች ግን ያውቃሉ ባሎቻቸው ምን እንደሚያደርጉ ሴቶች በጣም ስማርት ናቸው ያወቁ እንዳላወቁ ስለሚሆኑ ነው አንዳንዴ ደግሞ እግዚአብሔርም ስለሚደብቅ ማለት ነው ቃኒ ተረዳሁት በቃ በዛ ሲስተም ውስጥ ስላልፈ በቃ እንደዛ ካንቺ ጋር ግን አታድሩም ነበር ግንኙነት አትፈጽሙም ነበር ከትዳር በኋላ ብዙም እኮ በቃ እንትናል ተደባብረናል እኮ በጣም በቃ የሰርጉ ቀንም እኮ ነገርኩ እኔ ቪዲዮውን ለምን እንደሚመስል እኮ አላየሁትም በቃ ጥሩ ህይወት እንደማይገጥመኝ ማውቅ ያለው እሱም ጥሩ እንዳልሆነ በቃ አውቅ ያለው ስለዚህ ብዙም እንደዚህ አይነት ነገር በቃ እንዲየሆነ የተደባበረ ህይወት እኮ ነበር እኔና እሱ ስለዚህ ለኔ ኖርማል ነበር ምንድነው ግን የሚሰማሽ ታዲያ ላይክ ምትወጁ ሰው ካንቺ ጋር ሳያድር ሌላ ሴት ጋር ያደረ to the point ቤቴናና ከፈለክ ከሴት ጋር ተኛ እስከማለት እስክደርሺ ምንድን ነበር ስሜቱ ከባድ ነበር በጣም ከባድ ነው ቀላል አይደለም ግን ያው ቶሎ ትዳር ላይ ለመፍታት ያደረኩት ጥረት ለምን እንደነገርኩም ሰው አይቀበልማ ተፋታች የሚሉስ ምናምን በጣም ደስ አይልም በቃ ያቺን ለመሸፈን ነው ማንንም ሰው አያውቅም እኔ እዚህ ጋር እየገጠመኝ ስላለው ነገር አያውቅም ብቻ አብራናት የሚባለው ነገር እንትን እንዲል ነው ከዛ በዛው ተለያየን በዛው እኔም እንደሌለ ሳቅ ልጅን ብቻ ነው ይዤ ወጣሁት እንደዛ ሞጥቼ አልፈለገንም ወደ አመት ምናምን እስኪሆን ድረስ የተወደቃችሁ የታላችሁ ምናምን አላለም ወንዶችስ ግን አንቺን አላስቸግሩሽም ቆንጆ ነሽ ወጣት ነሽ ሰዎች አልገናኝም እኔ ከማንም ጋር እኮ አልገናኝም ነበር ያው እዛኛው ያኛው ያልኩ ላይ ነው ትንሽ እንደውም የንግድ ቤቱ ላይ ከሰዎች ጋር የመገናኘት እድል ነበር እንጂ ከዛ በፊት በቃ የሆነ አንድ ግቢ ውስጥ ገባሁኝ እዛ ግቢ ውስጥ ከልጅ ጋር ነበር በቃ ምን ነው እንትን ምን ነበር እንደውም እዛ ግቢ ላይ ምን መሰለ የሆነ ጊዜ ላይ ልጄ አባት ይፈልጋል ትንሽ ከፍ እያለ ሲመጣ ስለ አባት ማወቅ ጀመረና አንድ ህፃን ልጅ ነበረች እዛው ግቢ ላይ አባቴ እያለች ሮጣ ወደ አባቷ ትሄዳለች እሱም አብሮ አባቴ እያለ አያውቅም አባቴ እያለ ከዛ ህፃኗ አንተ ያንተ አባት አይደለም እኮ የኔ አባት ነው አለች እሷም ህፃናት እኮ የፈለገ ህፃን ብትሆን ግን ሰው ዲኤንኤያችን ውስጥ የሆነማ መጥፎ ሰይጣን አለ ምን አለ ዝም ብት በቃ እሱም አብሮ ሊያቅፍ ሲል ነው በቃ አንተ ያንተ አባት አይደለም ማለት በቃ ከፍቶት መጣ እኔ ጋርና እኔስ ግን አባቴ አለኝ ወይኔ ከዛ በቃ ይዛኔ ተሰማኝ እንዴ እሱም አልፈለገንም ግን ቀለም ለምን አላገናኛቸውም አልኩና ራሴን ደውዬ በቃ አግኘው እስቲ ምናምን እየናፈቀህ ነው አልኩት እሺ ምን አለ ከዛ ሻለኝና የዛን ቀን ያረጋደል ማለት ነው ከዛ የሆነ ቅዳሜ ቀን በቃ መጥቼ ቅዳሜ ቀን አየዋለሁ አለ አላመንኩትም መጀመሪያ ብዙ ጊዜ እንደዚህ ስለሚዋሽ የሆነ ሰዓት ላይ በቃ ለማብሳችሁ ጠብቁኝ እንጂ እየመጣሁ ነው አለ ሲለኝ በቃ ልጅንም አለባበስኩት ደስ እንዲለው ብዬም ነገርኩት በቃ ዛሬ አባትን ልታገኝ ነው አልኩት የነበረው ደስታ በቃ ላገኝ ነው አለ በጣም ደስ አለው አያውቅም ስለ አባት እና በቃ ዛላሉት ልጆችም ተናገረ ምናምን ዛ ሰዎችም ምናምን አባቱን ሊያገኝ ነው ሳይ ምናምን አነሱም ደስ አላቸው ማለት ደስ አለኝ ላገናኛቸው ነው ምናምን ብዬ የሆነ ሰዓት ስደውል እንትን ነው
አያነሳም ስልክ ስደውል አያነሳም ጨርሻ ላይ አጥፍቶታል ስልኩ ልጅሽስ ምን ላርገው በቃ እሱ እንደዛ እንደጓጓ ላገኘው ነው እያለ በቃ እንግዲህ እየመጣው ነው ደርሻለሁ እያለን እኮ ነው ስልኩን ግን የሚገርም ከዛ በኋላ አስጠይቀው አልወጣም ነበር ሲጀመር ከዛ ከቤትም አልወጣም ምን ልወጣ ስል ጓደኞቼ ምናምን ሳገኝ ቀረው አለ በቃ ለሱ ተራ ነው እዛ ግን ልጄ ልቡ እንዴት እንደተሰበረ እሱ የሚያገኘው መስሎት በጣም እንትን ብሎ ነበር በቃ በዛም ተዘጋጋው በጣም አናደደኝ በቃ ልጄ ስሜቱ እንዴት እንደተጎዳ በቃ አይመጣም አይመጣም አንሄድም አንወጣም ልብሱን እንግዲህ ለባብሶ ጨርሷል ሌላው ስላግባ ብለሽ አልወሰንሽም እንደው በቃ ይሄ ካልሆነ እንደው ፈጣሪ በሌላ ሊባረከኝ ይችላል ብለሽ ወደ ሌላው እንዳይንሽና አላማተርሽም ዴት ማድረግ አልጀመርሽም ምንም በቃ ከዛ እንደነገርኩ በቃ ዝኛው ቤት ደግሞ እንደዛ አሉኝ አይደለ ሌላ ሰው እንደማልቀርብ ነው ውስጥ ያውቀዋል በደንብ ሰርቶኛል እኮ በቃ ሌላ ቦታ እንዳልሄድ ምናምን የሆነ አምሮዬ በዛ ሰዓት እኮ ተጎድቷል ስለዚህ ማግኘትም አልፈለኩም እኔ ከዚህ በኋላ ማግባትም አልፈልግም አይ እሱ አላውቅም ግን እውነት ደፍሬ ቀርባለሁ የሚለው ነገር ሳስብ ይከብደኛል እኔ ማመን ምክንያቱም እሱን ያመንኩት ያክል ከቪዲዮ በኋላ ሰዎች መተውና ቆንጆ ነሽ በጣም ታሪክሽ ደስ ይላል ብሎ የሆነ ዲቴል ያርጉሽ አልመከሩም አዎ የሞከሩ አሉ ተሳካ አይ ምንም በቃ እኔ አንደኛ የኔም ችግር ይመስለኛል ልብሽ አከፍችም አዎ በቃ እውነት አይመስለኝም ሁሉም ሰው እኔ ለመጠቀሚያ ላይ ያርገኝ ምናምን ነው ማሰበው ብዙም ከመለ ፍቃደኛ ነገር እኔ እንጃ የከበደኝ ነው ይሄ ነገር ውስጥ ስላለ ማለት ነው ከባድ ነው በጣም ነው እንትን ያልኩበት በጣም ከባድ ነው ያው እንደ ቀልድ የምትወሰኙ ውሳኔ በጣም ዋጋ ያስከፍላል እንደነገርኩ ሁሉም ሰው አሜት ሲሆንብኝ ምናምን እሱ ዛጋ ታየልኝ ያልኩ አይደል በዛ ምክንያት በቃ ከዛ ሴቷ ልጅ በዛ ምክንያት ነው ድጋሚ ያረጋስኩት ማለት የተወሰነ ሰዓት ጥሩ ስለሆነልኝ ቢያንስ አንዱ 2 ወር ምናምን አይሆንም በቃ በጣም መልካም ሰው ሆነልኝ ያ ከብሩም ከወንድሙ ጋርም ካወራ በኋላ ምናምን መልካም ሆነልኝና ሴቷን የዛ ሰዓት እርጉዞንኩ ግን 2 ወርም ከዛ በኋላ አልተገናኘንም በቃ ለአንድ ወር ነው በቃ እሱ ጥሩ የነበረው በዛ ሰዓት እርግዝናው ተፈጠረ ከዛ በኋላ እሱን ግን አግኝቼው አላውቅም ከዛ ቤት ቀየርኩኝ ምናምንና በቃ ከዚህ በኋላ ሰው ማግኘት የለብኝም ብያለሁ ቀለብቼ ነው ከልጄ ጋር ብቻ ልጄን ይዤ ለብቻ ነው በመንኖር የነበረው እና እርጉዝም ሆኜ ምናምን አርሽ ምናምን ተው ይናፍቃል ያምርሽ ነበር ግን ማን ላይ ተቀብጣለህ ማን ኖሮ ማን ላይ ተቀብጣለህ እንደምን ሪል ነው ግን አርጉዝ ስትሆኝ ያምርሻል አይደል ግን አዎ ግን ያው የኔ እርግዝና አሪፍ ነው ብዙም እንትን አላለኝ አምሮቴል ያው ስታስበው ነው እኮ የሚያምር መሰለኝ እንደምታገኘው ወይ ምናምን ስታቅ ነው መሰለኝ እና እሱም ራሱ ገጠመኛለኝና ሰው እንደማላገኝ ነገርኩና መጨረሻ ላይ ሞለጃ ቀን ይደረሰ ልጄ 10 ሰዓት ላይ ይመለሳል ከትምህርት ቤት እኔ ደግሞ ቢያንስ ወደ 8 ሰዓት ላይ መሰለ ምጡ ጀምሮኝ ወደ 7 ሰዓት ላይ ምናምን አካባቢ በቃ ኃይለኛ ምጥ እየጀመረኝ ነበር ወደ ሆስፒታል እንዳልሄድ ልጄን ከትምህርት ቤት የሚያወርድልኝ ሰው የለም አንድ ሰው አላቅም እዛ እንደነገርኩ ስለዚህ ምን ላርግ በቃ እንደምንም ምጡን እየተቋቋምኩ ነበረ በቃ እሱን ይዤ በቃ 10 ሰዓት ድረስ ጠብቀዋለሁ ብዬ ማለት ነው በቃ ምክንያቱም ማንንም የሚያመጣልኝ ሰው አጣሁኝ በዛ ሰዓት ልጄን ከትምህርት ቤት የሚያወርድልኝ ሰው አለማወቅ የራሱ ጉዳት ጎረቤት አላቅም ምን አላቅም በቃ ለብቻ በሬን ዘጋግቼ ነው ምኖር የነበረው ከዛ ልጁን 10 ሰዓት ሊመጣ በቃ 9 ሰዓት ምናምን አካባቢ ላይ በቃ አልቻልኩም በጣም ኃይለኛው በቃ ለመወለድ እሷ ትፈልጋለች እኔ ደግሞ ላለመወለድ እየተጣጣርን ደብር ዋጣርቄ ግን መጨረሻ በቃ 9 ተኩል ላይ ምናምን በቃ አልቻልኩም ግን የሚገርም መጨረሻ ሰዓት ላይ አንድ ነው እዛ ሰፈር ማቀው ልጅ ተገኘልኛለች አንድ አጋዥ ከኔ ጋር አብራለች እሷ ናት የምትፈልገው የነበረው ሰው እሱን የሚያወርድልን ሰው እኔ ቤት ውስጥ ነኝ ያለሁት በቃ ልክ እሱን ስታገኝ በቃ ተገኝቷል ነኝ እንዴ 9 ተኩል አካባቢ ላይ ማለት ነው እንደምንም ብዬ ወረድኩ በቃ ኦሬዲ ለወልድ በቃ ትንሽ ነው የቀረኝ ደግሞ ባጃጅ ተራሩቅ ነው በምን ሊሄድ በቃ እዛ ጋር የሆነ ሰዓት ተራምጄ በቃ ያቃተኝ ነበር በቃ ልቀመጥ እንደሆነ ቦታ እያልኩ ማለት ነው ልክ አጋጣሚ ግን የፈጣሪ ስራ አሁንም ቢሆን በጣም የሚገርመኝ የሆነ ሰውዬ ከነ መኪናው ውስጥ ቁጭ ብሎ አገኘኝ እና ውስጥ መሩሩ ራሱ መኪና ውስጥ በዛ ሰዓት እኮ መኪኖች አሉ ግን ሁሉም ፓርክ ነው ማንም ሰው የለውም እሱ ግን እዛ ጋር ቁጭ ብሎ በቃ ሄጂ እንደምንም ከዛች በላይ መራመድ አልችልም እኮ በቃ ባክህ እርዳኝ አግዘኝ አልኩት ነጊብ ያለኝ እነዚህ የሰውዬ እነት መልአክ ነው ከዛ በኋላ አላቆም ከዛ በፊትም አላቆም ከዛ በኋላም አላቆም እንዴት በቃ ቢያንስ በ2 ደቂቃ ይሆናል ነገሩ ቅርብም ስለነበር ሆስፒታሉ ወዲያው ወሰደኝ እዛ በቃ በአንድ ደቂቃ እንኳን አይሆን የሚገርመው እንትኖቹ ራሱ ነርሶቹ እየሰደቡኝ ነበር እንዴት እስከዚህ እንደዚህ እስክትሆኚ ድረስ ጠብቂያለሽ
ምክንያቱም ያዋላጅ ልብስ ራሱ አለ በኖርማል ጋውን ምናምን አያስወልዱም ያው ልብስ አላቸው ምናምን እሱን እንኳን ልብስ እንዴት ተቀየር ሴትዮዋ በጣም በዛ አጋጣሚ በጣም ማመሰግናት ሰዎችም ሰውየውም እዛ ጋር ባይደርስልኝ ኖሮ ምን እንደሆነ እኔ አላቅም በዛ ሰዓት ራሱ ማሰብ ወይኔ በቃ ልጄን በቃ ያለናት አስቀረውት መሞትም መሰለኝ እና የዛን ቀን በሰላም ተገላገልኩ ብቻዬን ነው ሆስፒታል ያደርኩት በቃ አንድ ጓደኛዬ ወዲያው መጣችልኝ አንቺ በቃ ልጄን ይዘሽልኝ ሂጂ ቤት አልኳት አደርኩ በሰላም በቃ በማግስቱ ለእናቴ ደውዬ ነገርኳት ግን ከዛ ደግሞ ምን ከበደኝ ኦሬዲ ተወለደች ግን መጣ አራስ ሊጠይቀኝ መጣ አባትየው ፌስቡክ ላይ አይቶ ነው ፖስትቻት ምናምን ሊጠይቀኝ መጣ ምንም ሳየው ምንም አይነት ቤት ውስጥ በቃ ላግዝሽ ሚለኝ ነገር የለም እኔ ላይ ነው ሁሉ ነገር ወጭ እና ባክ የሆነ ነገር ሲወየ ትምህርት ቤት ከፈልለት ወይ የሆነ ቤት ከያግዘኝ ምናምን አልኩት የለኝም ይላል እሱ ግን ጠጥቶ ማታ ምናምን ይመጣል እና በዛ ሰዓት ነው መጨረሻ በቃ እኔና እሱ የተለያየ ነው ለወንድሞቹ ነው ደውዬ በቃ ከዚህ በኋላ ይምጣብኝ ምክንያቱም እኔ እዛ ጋር ደግሞ ቴክስቶቹን ከዛ በፊት አይቻለሁ ብያለሁ ለሴቶች ምን ያህል ያደርግ እንደነበረ ያደርጋል አዎ በጣም ምን ያደርጋል አራዳ የሆኑ ሴቶች አሉ በቃ እንትን ይሉታል የሆነ አንዷ ሂውማኒር ግዛልኝ ትላለች አንዷ ቤት ክራይ ክፈልኝ ትላለች አንዷ ካርድ ብቻ በቀን የአንድ ሺህ ብር ካርዱ ላይ በቃው ይችላል በጣም ነው የሚልከው ለኔ ሲሆን ለምንድነው እኔ ልጁን እኮ እኔ ዳቦ ርቦታል ብለው በእውነት ለኔ መስጠት አይፈልግም እዛ ጋር የሚሰጠውን ግን ብር ያያየው ነው ለምንድነው ይሰው እኔን ማይረዳኝ ከዛ ለወንድሞቹ ነገርኳቸው በቃ እኔም ከዚህ በኋላ ይቅርብኝ አይምጣ ምናምን አልኳቸው ዩማኔር ገዝቶ ምናምን ውሰጅ ምናምን ብሎ አይተሻል አይ እንደሚነግሩትና አካውንት ይልኩለታል ይሄ በዚህ ነው አካውንቴ ምናምን ይላል ከዛ ስክሪንሾት ምናምን ይልካል በቃ እንደዛ ያክል ነው የሚሄደው ማየው ከዛ በኋላ ወይ በስልክ አውርተው ይሆናል ወይ እኔ ፌስቡክ ላይ አይደለ በብዛት ሲጀምር በአካልም እንኳን አይተዋወቁ ቆንጆ ብቻ ፕሮፋይል ይኑራት እንጂ ብዙ የሚያቃት አይመስልኝም እና ብር ያስልኩታል በቃ ወጪውን እያየው ነው እኔ ላይ ግን ለምንድነው ይሄ እናም ብዬ ለወንድሞቹ ራሱ ነገርኳቸው በዛ ምክንያት የመጨረሻ ተለያየን ከሱ ጋር ማለት ነው እኔ ገርመኛል አሁን ለልጅ ምንም ነገር አርግ ቢባል በቃ ደስተኛ አይደለም የሆነ ሰዓት ትምህርት ቤት ይክፈል ብዬ ነበር ቢያንስ የትምህርት ቤቱን እሱ ይቻለኝ ብዬ ሞከርኩ ግን በቃ በጣም ለሱ ስቃይ ነው ምክንያቱም እኔ እሱን ወጪ አውቃለሁኝ አንተ ቁርስ የሚበላበት ገንዘብ ነው የልጅ ትምህርት ቤት ማለት ምክንያቱም በጣም ነው እንትን የሚለው በቃ ራሱን በጣም ይጠብቃል ይሄ ከቁርጥ ከምናምን ውጭ ራሱ አይበላም በቃ ደረቅ ነገር ምናምን ምን አይል እንደሚከፍል በቀን አውቃለሁኝ ለዛ ለምግብ ቤት ምናምን እንዴት እንትን እንደሚል ለራሱ ለምንድነው ለልጁ እንደዚህ የማያረጋው እንደማይረዳ እስካሁን ድረስ ምንም አይነት እርዳታ ያረግለትም ለልጁ እና ልጁ ራሱ ይጠይቀኛል አባቴ ምናምን መጀመሪያ እንደው ውጪ ነው ብለው ነበር አባቴ ውጪ ነው ግን ውጪምስ ብዬው ያወሩ የለርስ በርስ ትምህርት ቤት ምናምን ከጓደኞቹ ጋር ውጪ ቢሆን እኮ ይደውልልህ ነበር ምናምን ይሉታል ሳናተ ራሱ እኮ ያ ወይ ውጪ ያላቸው ወላጆች ምናምን ይኖርና ያቃሉ እና ታገኘዋለህ ምናምን ሲሉት እንግዲህ ከዛ አንድ ቀን መጥቶ እውነትሽ ነው አለ ለምን ታዲያ ውጪ እኮ ነው የማይደውልልኝ አለ አቤት ከባድ እኮ ልጅ አምሮ ደግሞ ስለማይወደኝ ነው በቃ ይላል እንዴ አንቺ አባቴ የሚገርመኝ ስለማይወደኝ ነው በሽታ አሰብሽ ምን አይነት ከባድ ነገር እንደሆነ ግን ቀየርኩት ከዛ ሳስበው እውነትም ለካስ አይሆንም ውጪ ነው ያለው ማለት ምን ማለት ጀመርሽ ስለዚህ ጦር ሜዳ ነው ስልክ አይገባም ማለት አዎ ስልክም አያገኙ አሁን በአጋጣሚ ጦርነትም ስላለ ይሄ ጦርነት እስኪያልቅና ስቅቅ ይሏል በቃ ቢሞትስ ይለኛል አይገሉትም ግን ምናምን ሁሌ ይጠይቀኛል እንደዛ አይ ሁሉም የተዋጋ አይሞትም እኮ አይ እንደውም እሱ መሳሪያ የሚይዝበት ቦታ አይደለም ምናምን ይሏል ግን የሚገርም ቂም ይዟል መሰለኝ አሁን ሁሌ እንደዛ ነው የሚለው ጦር ሜዳ ስላለ ነው ምናምን ነው የሚለውና የሆነ ሰዓት ላይ ትምህርት ቤት ተጠየቀ የቤተሰብ አባል ምናምን ሲባል አባቱን አልጻፈም አራታይ እናቴ አክስቴ አጎቴ ምናምን ብሎ ጻፈ ለምንድነው አንተ አባትን ሲያልጻፍኩ አልኩት አይ በቃ እኔ አልፈልግም ማለት ነፍሱ ታውቃለች ምክንያቱም እዛ ስለ ወላጅ ምናምን ያወራሉ ትምህርት ቤት እሱ ግን የሚያወራው ነገር የለም አሁን አባቴ ይሄን አደረገልኝ ይሄን አባቴ ገዛልኝ ምናምን ይባባላሉ እሱ ግን ይሄን አይልም በዛ ይሰማዋል ማስቀናት ይሆናል አባቴ እንዲያርጎልኝ ዛሬ ቅድመ ራሱ በቃ አንድ ልጅ ሰፈሩ ሳይክል ተገዝቶለት ሌሎችን እንዴት እንደሚያስቀና ከሳይክል ደግሞ የበለጠ ህፃናት አባትና እናታቸውን ሲያዩ የመጨረሻ ትልቅ አርገው ነው የሚያስቡት መከታ በቃ ቢያመኝ ራሱ ምናምን አለ አይደል የኔ አባት እንደዛ ያስባሉ ያው ተጎድቷል ደግሞ ያቀዋላ አሁን ሴቷ ለምሳሌ አታውቁም ምን እንደሆነም አታውቅም ምንም እሷ ይሄ ግን ይቀርበው ስለነበረ በፊት ያቀዋል ትዝታዋሉ ከሱ ጋር ስለዚህ በደንብ ነው የሚረዳው ስለሱ ይጠይቀኛል ምናምን ነው
ያኛው ሰውዬስ ብሩን አልመለስም 500 ሺህ ብሩን አይሰሩ ሰውዬ እሱ ደውሎ ነበረ እሺ ደውሎ ሰጥሻለሁ ምናምን ግን አሁን 10 አመቱ ነው ያ ብር ከወሰደው ሁሌ የሚለኝ ነገር አለ በቃ 15 ቀን ጠብቂኝ ይላል እቺን 15 ቀን ብቻ ነው የሚለኝ ሁሌ በቃ እቺን አንድ ሳምንት እቺን እንደዚህ እያለ ነው እንግዲህ 9 አመት ሙሉ ምንም ሳይሰጠኝ ቆየው ማለት ነው እና ደግሞ ምንድነው መሰለኝ የሆነ ሰዓት ላይ አንዴ መጀመሪያ ተይዝ አስይዞ ነበር ከዛ ሁለተኛ ላይ ግን ሁለተኛ መያዙን አልነገርኩም ነበር አስያዝኩት በብዙ ድካም ነው የዛኔ እንደውም 3 ናቸው ማቃቸው በራሴ መንገድ ማለት ነው ሄጄ የህግ አካላት ናቸው ምናም ሁለቱ እንደውም ማሽን ወስደው ጠፉ ያልኩ ናቸው አንዱ ግን በቃ ተባበረኝና ሰውየው እንዲያዝ አደረገልኝ ተያዘ ፍርድ ቤት ነው ተባልኩ ሄድኩኝ ውስጥም አልገባሁኝም እኔ ውጪ ቆይ ስትጣሪ ትገበያለሽ አሉኝ ሰውየው ተይዞ ነው እንግዲህ እዛ ራሱ አይቻለሁ ታስሮ እኔን ካሁን ይጣሩኛል ብዬ እየጠበቅኩ ነበር የሚያስገቡኝ መስሎኝ እንዴት እንደሆነ ሳላቅ ወጣ ይዛኑ ቀና የበፊቱ የታሰረ ጊዜ እኔ ነበርኩ እስከፈቅድ በቃ ታርቀናል ብዬ ራሴ ተስማምቼ ያው ሲለምኑኝ ምን ሲሉኝ በቃ አሳዝኑኝ ሰውዬው ወጥቶ ይሰጣኛል በቃ ብዬ ነበር ባሁንም እንደዛ ነበር የመሰለኝ የምጠየቅ አልጠየቁኝም እኔ እዛ ቁጭ እንዳልኩ ሰውዬው ተያይዞ ከጠበቃው ጋር ወጣ እስቲ አቃቢ ህጉን አናግረው ያለኝ አቃቢ ህጉን ሳናግረው ቆይ ሌላ አሁን በዋስ ወጥቷል አለኝ እዛ ደግሞ በየጊዜው አንዴ ፒያሳ አንዴ ልደታ ፍርድ ቤት አንዴ ፒያሳ ብዙ ቦታ ያንከራትቱኝ ነበር ነይ ይያሉ ቃል ተሰጫልሽ ይያሉ ከዛ መጨረሻ ላይ ግን በቃ እኛ ስንነውልሽ በቃ ትመጫለሽ ከዚህ በኋላ አሉኝ ይሻልኩኝ በስተመጨረሻ ግን ራሱ ደውሎ ፋይሉ እኮ ተዘጋ አለ ፋይሉ ተዘግቷል አለኝና በጣም አናደደኝ አንደኛ ለምንድን ነው ፋይሉ የተዘጋው አልሰጠኝም ይሄ ሰውዬ ብሬ እና ያ ይመስለኛል አሁን ልብ የተሰማው ለምን ሰጣታለው ነገር ነው እሱ ጁረጅም ይመስለኛል እንግዲህ እንዴት በምንም ምክንያት እኔ ብሬን ሳልቀበል ባውን ሰዓት ሞባይልም እንኳን ይሰረቀ ሰው እኮ ይታሰራል ያ ሁሉ ብር ይወሰደ ሰው አይደለም ለምን እንደተለቀቀ ሳላቅ ተለቀቀም ፋይሉንም አዘግቶታል ቤትሽ ተሸጣል ቤቴ እስካሁን አልተሸጠም እንዲሸጥ ትፈልጊያለሽ ያው እዳ አለበት እንደነገርኩ ሀፋፍ ምናምን መንግስት እኔ ግማሽ ከፍልና ግማሽ መንግስት ነበር እንትን የሚለው እና አላወኩትም ነበር ይሄን ያህል እንደሚከፈል በወር ወደ 30 ሺህ ብር ምናምን በየወሩ የሚከፈለው በስማ ስገጃ አላወቅሽም ሊዝ እንዳለበት እንደዛ የሚከፈል አልመሰለኝም እኔ መጀመሪያው እንትን ትንሽ ናት ብዬ ነው የገባውበት የነበረው እና በዚህ አጋጣሚ ምንድነው የህግ አካላትም እንዲረዱኝና ሁለተኛ ነገር አሁን ይሄን ቤቴን ባልሸጠው ደስ ይለኛል አሁን መጨረሻ ላይ ቀረኝ ቤት ነው ይሄ ማለት እንደነገርኩ ባለፈው ወደ 5 ቤት ምናምን ነበረኝ ብያለሁ እነዛን ሁሉ ሸጥ ነው እንግዲህ አሁን አንድ ቤት ላይ ቀረውትኝ በራሴ ስህተት የሚሆን በምንም በቃ ብዙ ስህተቶችን ሰርቼ ነው እና ይሄን ቤት ባልሸጠው ደስ ይለኛል ግን አሁን ደግሞ መክፈል ደግሞ ወዳው በጣም ያው ከፍተኛ ስለሆነ መክፈል አልቻልኩምና ብሸጠው መግዛት የሚፈልግም ሰው ካለ ቢገዛኝ ደስ ይለኛል ካልሆነ ደግሞ ሰውየው ብሬን ቢሰጣኝ ቢያንስ ዳይን መክፈል ይችላል እዳ ከከፈልኩ ደግሞ ቤቱን አድነዋለሁ እንዳይሸጥ አደርጋለሁ ማለት ነው ስለዚህ ባክ የሚያየው ከሆነ ብሬን እንዲሰጥ አለው ብር እንዳለው አቃለው ለመስጠት እንዳልፈለገ አላውቅም ያው ምንም አታመጣም ብሎ ነው ሰጣትም ባልሰጣትም ምንም ቪዲዮሽን ካየ በኋላ ደውሎ ምን አለ ስሜን ጠራሹ ወይ ምናምን አለ እኔ ስሜን አልጠራሁም አልኩት ግን ከስሻለሁ እኔ ስሜን ምናምን ለምን ስም በማጥፋት አለኝ እኔ እኮ ማስረጃ ያለኝ ሰው ነኝ ቼክ አለኝ እኮ እዚህ ጋር ቼክ አለኝ እኮ እሱ ደረቅ ቼክ አለ እና መክሳት ሺ ማለት ነው ይሄሽ ከስሽ እኮ ብዙ ቦታ ሄድኩኝና መጨረሻ ላይ ለምን እንዳዘጋው ነው ያልገባኝ ፋይሉ ጠበቆቹናም ቢያገኙሽና ቢከሱልሽስ ሚረዳኝ ባገኝ ደስ ይለኛል እኔ ከብሩ ላይ መስጠት እችላለሁ ብሬን ካስመለሱልኝ ሰጫቸዋለሽ አዎ ከሚቀር አይሻልም የተወሰነ አይ ሚረዱሽ ይኖራሉ በጣም መልካም ጠበቆች አሉ ኢትዮጵያ ውስጥ ጎበዝ ጠንካራ የሆናችሁ ሰዎች ካላችሁ እኛ ደግሞ እዚህ ከሷ ጋር ጠርተን ኢንተርቪው አድርገን ስራቸውን እናስተዋውቅላችኋለን እንደዚህ አይሻልም በዚህ ተባብራችኋት ምትረዷት ከሆነና ብሯን ካስመለሳችኋት አንድ ሀገራችን ላይ ፍትህ መኖሩን የምታረጋግጡልን ጀግኖች ትሆናላችሁ ሁለት ደግሞ እናንተ በጣም ሐቀኛ ስለሆናችሁ እዚህ ጠርተን ኢንተርቪው እናደርጋችኋለን ይሄን በዚህ ነው ዲል የምናደርገው እና 3ም 4ም ሆኖ እዚህ ጋር እሷን ስልክ እናስቀምጣለን ደውሉላት ማለት ነው ሰዎች በጣም ነው የሚሉኝ አምናቸዋለሁ ግን ለምን እንደሆነ አላውቅም የሚታመነው ፈጣሪ ነው ግን መጀመሪያ ልብሽን ማስተካከል መቻል አለብሽ በውስጥሽ ሰው ያጭበረብረኛል የሚል ፓተርን ካለ አትራክት የምታደርጊያቸው ሰዎች በሙሉ አጭበርባሪዎች ናቸው አንዳንዴ ታማኞቹን ራሱ አጭበርባሪ እንዲሆኑ ልታደርጊ ትችላለሽ እና አንቺ የሆንሽውን ነው ሰው ሪፍሌክት የሚያደርገው ሚረር የሚያደርገው ስለዚህ ውስጥሽን መቀየር መቻል አለብሽ የተሻለ ወዳጅ መስጋትሽ ሰው የለኝም ብቸኛ ነኝ አሁን ቢሸውሩኝ ምክንያቱም አሁን አንቺ ሳይ መሸወድ ነው አይደለ መከዳት
ያም ይከደሻል ብዙ ጊዜ ሰዎች የሚያደርጉትን ነገር ኢንፍሉዌንስ የሚያደርገው በውስጣቸው የሚያስሉት ቫይብሬሽን አለ ጥሩ ለጥሩ ሰዎች ጥሩ ለመጥፎ ሰዎች መጥፎ ማለት ነው ስለዚህ አሁን ሰውን አትቀይሪ አንቺ የምታደርጊው ምንድነው ውስጥሽን ማስተካከል ነው ለምሳሌ እንበልና ከዚህ በኋላ ፈጣሪ በጣም የሚባርኩኝ ሰዎችን ነው የሚያመጣልኝ ጎረቤትም ቢሆኑ አከራይም ቢሆኑ የቢዝነስ ፓርትነርም ቢሆኑ የተቀደሱትን ወደኔ ያመጣልኛል የሚል ውስጣዊ እምነት በውስጥሽ ደጋግመሽ ማንነት ብታደርጊ የሚገርምሽ ብዙ መልካም ሰዎች አሉ አምናለሁ እኮ ግን ለምን ታዲያ እንትን ይሉኛል እኔ ስላመንኳቸው እኮ ነው አሁን ያን ልጅ ለምሳሌ ያን ሁሉ ቃሱ ጋር ሳስቀምጥ አምኜው ነው ምንም አያረግብኝም ግን አልሰጋሽም ድንገት የሆነ ነገር ቢያረግስ የሚል ተርጣሪ ነው ቢሳጋ ኖሮ ማን ይወስድ ነበር ቀይን እኮ እኔ እርግጠኛ ሆኜ አንደኛ ተጠቀመበትም ነው ምናምን ስለዚህ አምኜው ነው እኮ ከልብ ይኸውልሽ አሁን አንቺ አንኮንሺየስ ሆንሽ እንጂ ዲፕሊ እምነት ያመነው አይደል የሚሆነው የሆነው በቃ በውስጥሽ የሚጣራጣር ነገር ነበረ ማለት ነው እምነት በሁለት ሌቭል ነው ያለው በሐሳብና ጥልቅ ብሎ በስሜት ሌቭል አለ በሐሳብ ያምናለሁ እሱ ሳይሆን የሚሆነው በውስጥሽ ያለው ነው የሚሆነው የውስጥሽን ደግሞ መቼስ ፈትሸሽ አልጨረስሽው አይደል ሰዎችን እንዴት ነው የምታያቸው ሰውን እንዴት ነው የምታየው ውስጥሽ ላይ እይታ አለ ያልፈተሽው ማለት ነው ስለዚህ ጥበበኛ ሰው ወደ ውስጡ ይመለከትና ምን ይባላል መሰለሽ ሁኔታው ሰውየውን ያጋልጣዋል ይባላል ሰውየው በልቡ የያዘውን ነው የሚያሳየው ነው የሚባለው ስለዚህ አንቺ ሁኔታውን ትተሽ ውስጥሽን አስተካክዩ you attract best ሰዎች እኔ በጣም ሰው አምናለሁ ሰው ሁሉ ማመን እኮ ራሱ እኮ ደግሞ ይጅልነት እኮ ነው አንዳንዴ ሳይሆን የሚታመን ፈጣሪ ብቻ ነው መጨረሻ ላይ ምን ገጠመኝ መሰለኝ ነው ሰዓት አሁን ቤቶችን ዝም ብዬ መሸጥ ጀመርኩ ብዬ ነበር በቃ በተለይ የሴቷን ልጅ ከወለድኩ በኋላ ኖርማልም አልነበርኩም መሰለኝ ምክንያቱም በቃ ስትረሱም ነበር የልጅቷን ማሳደግ በጣም ሁለት ሲሆንብኝ በጣም በቃ ከብዶኝ ነበር በዛ ላይ ሰው አሁን አንድ ወር ላይ ነው እኔ እናቴም አልነበረችም ሰራተኛዋም አይኔ እናቴ ጋር ሄዳለሁ ምናምን ብላኝ አንድ ወር ላይ እርጉዞኝ ወልጃት ጥለውኝ ሄዱ ከዛ በቃ በዛ በጣም ጭንቀት ውስጥ ነበር የነበርኩት ምክንያቱም ልጅን ምን እንደማረጋት ግራ ገባኝ ጠዋትና ከሰዓት ልጁን አመጣዋለሁ መልሰዋለሁ ልጅቷን በስርዓት መንከባከብም አልቻልኩም ስወጣ ራሱ ሰው በቃ ይቃወመኝ ነበር እንዴ የአንድ ወር ልጅ እንዴት ነው አንቺ ጥለሽ ምን እንትን ምች ምናምን ብታስመቻት ምናምን ብቻ ይልሃል ሰው አንድ ሰው እኮ እኔን አግዞኝ ያቅም ወይ ቲማቲም ላቀብልሽ ወይ ሽንኩርት ላቀብልሽ የሚለኝ የለም ያለኝ ማለት እሷ ስተኛልኝ ነው ሮጬ የምወጣው ውጪ ሲያዩኝ በቃ እኔ እንደ ጨካኝ እናትም ራሴን ማየት ጀመርኩ ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማንያ ዘወልሸቱ ሪትሪት ላይ ተሳተፉ ከሰኔ 20 እስከ 23 በድሮ 987 2920 አሁኑን ደውሉ ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው ሁለተኛ ነገር ደግሞ በቃ አንድ የሚረዳኝ ሰው የለም እዛ ጋር በቃ አይዞሽ የሚለኝ አንድም ሰው የለም በቃ ብቻዬን ነው እየታገልኩ ያለሁት እኔ ያሚያሚውን ጭንቀት እኔ ልግባ አላቅም የዛ ሰዓት ነው በጣም ብዙ ሁለት ቤት ምናምን ኮይ ላይ ሁለት ቤት ነበረኝ የሆነ ሰዓት ላይ እና ዝም ብዬ ሸጣ በቃ እንሽጠው ሲሉኝ እሺ ነው የምላቸው ደግሞ ሽጬን ቤት አልገዛም መጀመሪያ ሱቁን ተሸጠ ከዛ ሁለተኛ ደግሞ አንደኛው መኝታ አንደኛው የኮየው ተሸጠ ከዛ ደግሞ መጨረሻ ላይ ምሽት ሁለተኛውንም ሸጥኩ እነዛን እኮ እየገዛው አይደለም ቤት ብሩን እኮ ዝም ብዬ እያያዝኩ ነው ምን እያረኩ እንደሆነ ሁላ አላቅም ነበር ከዛ መጨረሻ ላይ ምን እንዳረጉኝ ታውቃለህ ባለ ሁለት መኝታውን መጨረሻ ላይ ስሸጥላቸው ማለት ነው እኔ ማውቀው ነው ደላላው ያው ማንንም እንዳይልኝ እዚህ አያውቃል ደላላው ስለኔ በደንብ ያውቃል እና ወሰዱኝና ጸሐፊዋ ምናምን እርስ በርስ ይተዋወቃሉ ገዡ ደላላው ስለዚህ ምንድነው ያረጉኝ ቀን ሳይጽፉ እንድገዛ አደረጉኝ ከዛ እኔ ቀብድ ወሰድኩኝ ማለት ነው እንድሸጥ ማለት ነው ቀብድ ወሰድኩኝ 200 ሺህ ከዛ በቃ ጨራርሼ እሺና ብሬን ስጠኝ ስለው ለካስ አትራፊ ነው ሰውየው አሁን 1.5 ሚሊዮን ተስማማና ያ ቤቱ ሽያጭ እሱ ወይ 2 ሚሊዮን እስኪያገኝ ድረስ ቤቱ አይሸጥም እኔን ዶክመንቴን ምናምን አስይዞብኛል እዛ ጋር በቃ የነሳት በጣም አታምል የት ልግባ በቃ እኔ እሺ ዶክመንቴ ስጡኝ አልሰጥም ብሩን ይፈልግኝ ይሸጥኩትኝ በዛ ሰዓት እሺ ብሬን ስጡኝ አየለውም ሰውየው እንደውም ጭራሽ እኔ ከሳለው ምናምን ደህንነት ምናምን እያሉ ያስፈራሩኛል ጭራሽ ብትከሹ ምንም አታመጭ ምናምን ይሉኛል ግን ሰውየው አትራፊ ነበር የሚገርምና እኔ በ9 ወር 10 ወር ምናምን አንገላቱኝ በቃ ያንን ብር ሳይሰጡኝ ያቺን ቀን ባለ መጻፋ ምክንያት ማለት ነው ያመኛቸው ነው በቃ ብዙም ቼክም አላረኩኝም ዝም ብዬ ቀኑ አለ መጻፍ ነው አላወቅኩም ማስተዋል ግን እኮ አለብሽ አሁንም አምናለሁ ግን ሁሌም ሰው ማስተዋል አለብሽ አንዱ ትልቁ ነገር ምን ውስጥሽ መጥራት አለብሽ
አሁን የተለያየ ሃይማኖት ጋር ምናምን መሄድ በራሱ ውስጥሽ ላይ የሚያመጣው ብዙ ጥርጣሬ አለ። ሰው ማመን ያለበት አምላኩን ነው። ሰው አይታመንም። ንጉሥ ራሱ አይታመንም፣ ይከበራል። የሚታመነው ፈጣሪና ፈጣሪ ነው። ፈጣሪን አምነሽ ነው ከዛ ሰው ጋር የምትሄጂው። ፈጣሪን አምነሽ ነው ትዳር ጋር የምትሄጂው። ፈጣሪን አምነሽ ነው ጎረቤት ጋር የምትሄጂው። ያ ነው ጉዳይ መሰለኝ። ከልቤ አልጸልይም ምናምን ያ አምናለሁ እኮ ራሴን በቃ እስቲ ከልብሽ ጸልይ ባስገባ ኑሮ ፈጣሪ ለሁሉ ነገር እሱን አስገብቼ ቢሆን ኑሮ እንደዚህ አይነት ዋጋ አልከፍልም ብዬ አስባለሁ። ሰው የለኝም አሁን ስትይ ገብቶሻል። ሰው የለኝም ምን ማለት ነው? አንዳንድ እኮ ደግሞ በእናቱ በአባቱ በእህቱ በወንድሙ የተጎዳ ሰው እኮ ደግሞ አለ። ፈጣሪን ነው መያዝ ያለብሽ አንቺ። ከውስጥሽ አምነሽ ጸሎት አድርጊ። ያደረግሻቸውን ኃጢአቶች፣ ስተቶች፣ መዘንጋቶች የለም ማለቶች በንሳ እጠቢውና በቃ ማለት ልክ ሰው እንደምታማክሪው አማክሪ። ያንቺ የሆነ ይሻግታል እንጂ ማንም አይበላው፣ ተመልሶ ይመጣል። ጠይቂው እስቲ ምን እንደምትፈልጊው። ሰላም ነው ጠይቂው፣ ብር ነው ጠይቂው፣ ደስታ ነው ጠይቂው። የምር ያመጣልሻል። ግን ከውስጥሽ መሆን አለበት። በተሰበረ እንባ በውስጥሽ ከጠይቅሽው ፈጣሪ ይደርስልሻል። እኔ ደርሶልኛል እንጂ እንዳንቺ በጣም ብዙ ተከድቼ ያውቃለሁ። ያልተከዳውባቸው ነገሮች ምንድናቸው? አምላኬን ካስገባው አልከዳም። አምላኬን ያስገባውባቸው ጉዳዮች ላይ ይዘገያል። በጣም ትዕግስት ይጠይቃል። ትዕግስት ያስተምርሻል። አንዳንዴ መቸኮል አያስፈልግም። አንቺ አሁን ቀልጣፋ ነሽ፣ ግን ትዕግስት ያስፈልጋል። ቀስ በይ ይስተካከላል። አለበለዚያ ሰዎች አይቻሉ በጣም ከባድ ናቸው። ለዛ ነው ፈጣሪን ሲያይዙ ጠዋት ከቤት መውጣት በራሱ በጣም ከባድ ነው። ትዳር ስትመሰርች አልጠየቅሽው፣ ስትወልጂ አልጠየቅሽው። እኔ ማስታውሰው የሆነ ችግር ላይ ምናምን ሲገጥመኝ ይገርም በቃ የሆነ ችግር ውስጥ ስገባ ከዛ ችግር እንዴት ነው የምወጣው? ያ ነው የኔ ጥፋት። ችግር ላይ ብቻ አይደለም በጉብዝና ወራት ነው ፈጣሪን ማሰብ ያለብሽ። ምክንያቱም ኤኒ ታይም አደጋ ሊመጣብሽ ይችላል። ገና ከዚህ ስትወጪ ሳምቲንግ ይመጣል። ግን ሞኝ ሰው ከመጣ በኋላ መጀመሪያ ነው ቤቱን ከመሸጥሽ በፊት ፈጣሪ የኔ ካልሆነ እዚህ ውል ውስጥም አታስገባኝ በይው። ፈጣሪ ደግሞ ሁሉ ጊዜ ሳይንስ ያሳይሻል። የኔ ከሆነ አስቀጥልልኝ። እቃ ከማስቀመጥሽ በፊት እኮ መጠየቅ ያለብሽ እኮ ፈጣሪ ነው። ለምን መሰለሽ? ሰውየው ቢከዳሽ እንኳን ከጠየቅሽው ያመጣልሻል። ለምን? ፈጣሪ የሚሰራው ስትጠሪውና ስትጠይቂው ነው። እኛ እንደዛ አይደለም የምናስበው። ቤት አሁን ልጆች ላይ ችግር አለ አይደለ? እስቲ ፈጣሪን አስገቢበት። ልጆችሽ አሉ አይደለ? ለልጆችሽ አባት አይደለም የሚያስፈልጋቸው። እኔ ያለ እናት ያለ አባት ነው ያደግኩት አውቃለሁ። እኔ እኮ አሁንም ቢሆን ፈጣሪን በጣም ነው እኮ ማምነው። ምክንያቱም አስበዋለሁ ለራሴ። እኔ አሁን እሱ ባይኖር ኖሮ አምላክ ባይረዳኝ ኖሮ አስበው እኔ ወደ 8 ዓመት ሆኖኛል ምንም አይነት ስራ ሰርቼ አላውቅም። ልጆቼንም አንድ ቀን ሰራተኛ እንኳን ነክቶልኝ አሳድጎልኝ አያውቅም። ራሴ ነኝ እናታቸውም ነኝ ሞግዚታቸውም ነኝ ሁሉ ነገራቸው። እንደነገርኩ ያው በሰራተኛ በፊት በጣም ትልቅ እንትን ነበረብኝ፣ ተጽዕኖ ነበረብኝ እና ለዛ ይመስለኝ ሰራተኛ ራሱ አላምንም። እኔ ራሴ ነኝ ያሳደግኳቸው። እንግዲህ 8 ዓመቱ ነው እንግዲህ ታሪክ ልጄ ራሱ 8 ዓመቱ ነው። አንድ ቀን ሰርቼ አላውቅም። እንዴት ኖርኩ እላለሁ። በአሁን ሰዓት ሁለት ሰውም እየሰራ ይከብዳል ሁለት ልጅ ማሳደግ። እኔ ግን ብቻዬን ነው። ፈጣሪ ስለረዳሽ ሌሎች ነገሮች ላይም አስገቢው ስለሽ አስገቢው በቃ አለ። በጣም እኔ ያውቃለሁኝ። ምክንያቱም እኔ እንዴት እንደዚህ ሊረዳኝ ቻለ? እኔ እንደውም ብዙ እንትን አይደለሁኝ፣ ግን ረድቶኛል በጣም የሆነ ነገር አጣለሁ፣ ግን የሆነ ነገር ደግሞ በዛ ይክሳኛል። ምንድን ነው የምትፈልጊው አንቺ? ሰላም በቃ ሰላም። አእምሮዬ አሁንም ድረስ ልክ አይደለም። ምክንያቱም በብዙ ነገር ይጨነቃል። በደረሱብኝ ነገር ከኋላ ሁሌ ነው የማስበው ያለፈውን ነው። የወደፊቱ ብዙ አይታየኝም። ያለፈው ነገር ለምንድን ነው እኔ ላይ እንደዚህ ነገር ሲፈጠርብኝ የነበረው? እኔ ላይ ለምን እንደዛ ይሆናል ብዬ ነው የማስበው። እና ወደፊት ሳይሆን የሚታየኝ ወደ ኋላ በቃ ደስታ የራቀ ህይወት አለ አይደል? በቃ እኔ ላይ ብቻ ነገር እየተካሄደ ይመስለኛል አይደለ? ለምን አብዛኛው ሰው እዛ ጋር ያለው አብዛኛው ሰው ከባሉ ጋር ከምናምን ጋር ነው የሚያሳድገው ልጅ። እኔ ግን ለምንድን ነው የተፈረደብኝ? እኔ ብቻ አንቺ ብቻ ነሽ ሲንግል ማሞች አልበዙም? እኔ አይገርምም። እኛ ሰፈር ላይ ብዙ የለም። ምናምን ልጄም ራሱ ይከበደው ያለው ይሄ ነው። ሁሉም የሚያውቃቸው በዙሪያቸው አባት አላቸው። ለምንድን ነው እኔ ሌለኝ ይለኛል። ይኸውልሽ ይሄ ሁሉ ነገር የሚሆነው ለምክንያት ነው። ባይዘው ወይ ሁሉም ነገር የሚሆነው በምክንያት ነው። መጀመሪያ ተቀበይ። ብዙ ጊዜ የምትሰቃዩ አእምሮሽ ላይ ፈጣሪ ያደረገልሽን ነገር በጎ ነገር ባለማሰብ ነው። 8 ዓመት ምንም ስራ ሳትሰሪ ኖርሽ ማለት 2 ልጆች ጋር ይሄ በጣም ትልቅ ብሌሲንግ ነው። ይሄን በየቀኑ እያሰብሽ መርካት መቻል አለብሽ። 8 ዓመት ያኖረኝ አምላክ ሌላ 18 ዓመት ያኖረኛል ብለሽ ማመን አለብሽ። 80 ዓመት ያኖረኛል ብለሽ ማመን መቻል አለብሽ። አንድ ወደ ኋላ ያየ ሰው ወደ ፊት መኪና ቢነዳ መጋጨት የሚጋጭ አትይ ወደ ኋላ። ዛሬ ትንሽዬ የሆነች ቪዲዮ ቀርጬ ነበር። ደስተኛ ለመሆን ከፈለክ እነዚህን 5 ነገሮች አድርግ ይላልና በዛ እንቋጨው። 1 ትናንትና ላይ የሆነውን ነገር ዞረሽ እያሰብሽ አትጸጸች።
ወደ ትናንት ሄደሽ መቀየር ስለማትቺ ትናንት ተዘግቷል ይሉሽ የምታስቢው ስለሚሆን ወደ ኋላ ካልሄድሽ በስተቀር ወደ ኋላ ዞርሽ አታስቢ ስለዚህ የትናንትና ነገር ጸጸት አያስፈልግም ለምን አገባው ለምን ወለድኩ ለምን ተፋታው ለምን ሲንግል ማም ሆንኩ ለምን አረብ ሀገር ታዩ በቃ እሱን አታስቢ ካሰብሽው ድጋሚ ዝም ብለሽ ወደ ኋላ መጎዳት ነው ሁለት ስለ ነገ መጨነቅ ታይ ለቀኑ ከፋቱ ይበቃዋል ይላል ኢየሱስ ክርስቶስ ነገ ላይ የሚሆነው ነገር ሁሉ ይሆናል ኃይልም የለው ነገር ማሰብ ካሰብሽው ነገ ላይ ግብ ያስፈልግሻል ቁልጭ አድርገሽ የምትፈልጊው ነገር ቤት ይሁን ቢዝነስ ይሁን ትዳር ይሁን ቁልጭ አድርገሽ ማሰብና ማመን ጸሎት ማለት ያ ነው ጸሎት ማለት ዲዛይርድ ቱሞሮ ማለት ነው ስለዚህ ስለ ነገ መጨነቅ አቁሚ ነገ ውስጥ አንቺ የፈጠረሽ ልጅ የላክልሽ አምላክ አምኖብሽ ያኖርሽ አምላክ ቀድሞ ሄዷል 3 ደስታን ሰዎች ላይ መፈለግ አቁሚ ሁኔታ ላይ መፈለግ አቁሚ ሰዎቹ ማን ያስከፍተውኝ የቀረብኩት ሰውላ እንደነገርኩ ነው እኔ ባውን ሰዓት ከሰው ሁሉ ተገልዬ ነው ያሉት በቃ ሁሉ ነገር እናቴ ናት አሁን ባውን ሰዓት ሰው ግን አያስደስትሽም በቃ ሰውማ በቃ ሞከርኩት እኮ ከሰው ጋር ለመኖር ሞክሬያለሁ ከሰው ጋር ለመቅረብ ሞክሬያለሁ ግን ሁሌም እኔ ጉዳት ነው ማስተናግደው ሰው በቀረብኩ ቁጥር ስለዚህ በቃ ብቸኝነት ነው ለካስ የሚሻለው ለምን ነው የምትጎጂ ብቸኝነትማ ጥሩ ነገር ላይሆን ይችላል ያው የጎዳኝን ፓርት እኮ ነገርኩ ብቻዬን የምትጎጂው ለምንድን ነው ከሰው ስለምትጠብቂ ነው ሰውየው እንዲከባከብሽ እንዲታመንልሽ ጥሩ እንዲሆንልሽ መልካም ጓደኛ እንዲሆንሽ አይሆንም ብቻሽንም ብትሆኚ ካንቺ ሐሳብ ጋሮች ከመጨነቅ አታመልጭም ገብቶሻል የራስሽ ሐሳብ ይጎዳሻል ለምን አምላክ አለ ባንቺና በሰዎች መካከል ባንቺና በአምላክ መካከል ስለዚህ 3 ከሰው እና ከሁኔታ ደስታ አትጠብቂ ደስታ ይመጣው አሁንም ከፈጣሪ ነው 4ኛ ራስሽን ከሰዎች ጋር አታወዳድሪ ደስተኛ ለመሆን የምትፈልጊ ከሆነ አታወዳድ ያንቺ ነው የኔ ነው የሱ ነው የሁሉም ሰው ይለያያል ስለ እውነት ነው የምልሽ ባንቺ ህይወት ውስጥ ፈጣሪ ያስቀመጣቸው ብዙ በረከቶች አሉ ስለ እውነት ነው የምልሽ የሰዎችን ታሪክ ብታቂ አንድም ቀን ሰዎችን ለምን አፈልጊ ሰዎች ውስጥ አሁን ከሩቅ ስናይ በጣም ያሸበረቀ ትዳር ያላቸው የሱ ሰዎች አሉ አይደል ስለ እውነት ነው የምልሽ ላይፋቸው ያስቀናል እቺንኛውን ሀብልን ነበር የምትፈልጊያት ሆነሽ አንድ ቀን 5 ቀን 3 ቀን ብትኖሪ ከውጪ ስታይ በጣም የደላ ያማረ የሰባ የላመ ይመስላል ግን አይደለም አንቺ ነሽ ብቸኛው ችግር ከአምላክ ርቋል ነፍስሽ ያ ነው ምንም ጥያቄና መልስ የለው 5ኛ በውስጥሽ ያለውን የአምላክ ኃይል አትናቂው አሁን አይሻ ጣበቃ እየፈለግን ነው የሆኑ ሰዎች ቤትሽን ቢገዙ ብለን እየፈለግን ነው እኔን መተሽ ተቀርጸሻል ይሆና ከነዚህ ከሁሉም የሚበልጠው ፈጣሪ ነው እሺ ያንቺን 500 ሺህ ብር 5 ሚሊዮን ብር አድርጎ ከሌላ ሰው ላይ ያመጣ ይችላል ለምሳሌ 500 ሺህ ብር የሚሰጥሽ ፈጣሪ ነው አሁን 5 ሚሊዮን ብር ማምጣት ይችላል ቢፈልግ አሁን የሰጠውት ሰውዬ ቀለ በጣም ተራብር አንዴ እንደውም ጠየቁት ለምንድነው ብሩን ማሰጣት አንተ አሁን እንደዚህ አይክል ቢር ይወሰድብህ ደስ ይላል ምናም ተባሉት እንደኔ እኮ ዝም ብዬ አንድ ቀን ዱባይ ሄጄ ምዝናናበት ብር ነው አለ ለኔ እንግዲህ አሰው ምን ማለት እንደሆነ ያ ብር አሁን 500 ሺህ እኮ ባሁን ነው እንደውም ቀላል እንጂ እኮ በዛ ሰዓት ማለት በጣም ትልቅ ነገር እኮ ነው ሁለት ቤት እኮ ነው ያ ብር ማለት ይሸጥኩት የዛ ሰዓት ኮንዶሚኒየም ማለት በ100 ሺህ በ200 ሺህ በሚሸጥበት ታይም ነው አምኜው ያመንኩትም እኮ እሱን አይደለም ያመንኩት እኮ የልጆችን አባት ነው ያመንኩት እሱን አምኜን የሰጠሁት ግን ለሱ ምንድነው በጣም ይመስለኝ በጣም ሀብታም የነበሩ ናቸው ሰዎቹ እና በቃ ምን አላት እቺ ብር አሁንም ግን ብር አለው ብርኒ አሁን አላቅም ያለበት ነው እንደነገርኩ በቃ ሁሉ ነገር እየከነሰ እንትን እያለብኝ እየዘጋብኝ እንዴት ልጠይቀኝ ሰው ስለዚህ አሁንም ቢሆን እኔ ፈጣሪ ያስመልስልሻል በተለይ ባሁን ሰዓት በጣም ያስፈልገኛል ቤቴን መሸጥ አልፈልግም ባሸጥ ደስ ይለኛል ግን ብሸጥም ገዢ ካገኘውም ደግሞ ደስ ብሎኝ ምክንያቱም በባንክ ከሚሸጥ ምክንያቱም ባንክ በየወሩ የምትከፍለው ሂሳብ አለ አንድ ወር አልከፈልክም 2 ወር ካልከፈልክ በሶስተኛው ማስጠንቀቂያ ምናምን ይሰጣል በማይረባ ዋጋ ነው ባንክ የሚሸጥብ ስለዚህ ቀድሞ ይሄ እንትን ብል ደስ ይለኝ ነበር አሁን ያለኝ አማራጭ ይሄ ስለሆነ ነው አንተ ጋር ራሱ የመጣሁት ማለት ምናልባት በዚህ መንገድ እንኳን ካገኘው ፍትህ ካገኘው ምክንያቱም ይሄ ሰውዬ ቢታሰር እኔ በጣም እርግጠኛ ነኝ ይሰጠኛል አሁን ምንም እንዳልሆነ ስለሚያውቅ ምንም እንዳላረኩ ምንም እንዳላመጣው ስለሚያውቅ ነው ኢትዮጵያ የነበረው ህይወትሽ በጣም ጨለማ ነበር በልጅነትሽ ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማንያ ዘወልሸቱ ሪትሪት ላይ ተሳተፉ ከሰኔ 20 እስከ 23
በድሮስ 87 20 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው። ምንድን ነበር በጣም የከፋ ያስባለው? ተፋተዋል እናትና አባቴ በልጅነታችን የተፋቱት እና ያው ከአባቴ ጋር ነው ያደግን የነበረው። ዋና የጻፉ መንስኤ ሃይማኖት ነበር። ምንድነው ግጭቱ? ግጭቱም መሰለ ገና ጩጬ እያለን ያው ቁርአን ቤት መማር ነበረብን መግባት ነበረብን ልጅ እያለን ነው። ከትምህርት ቤት ስንመለስ ቀጥታ ወደ ቁርአን ቤት እንሄድ ነበር እና እሱ ነገር እኛ ደግሞ በዛ ሰዓት ልጆች የሚጫወቱበት ሰዓት ምናምን ስለነበረ አንሄድም ወደዛ እና ስንቀር ደግሞ ያው እንገኛለን ወይ እየተጫወትን እንገኛለን ወይ ደግሞ ማታ ኢንፎርሜሽን ይደርሰዋል እንዳልሄድን። በዛ ሰዓት በጣም ነበር የሚናደድብን። እሱ አንድ ምክንያት ነው። በዛ ላይ ደግሞ እሱ የሚያስብ በጣም የቤት ልጅ እንድንሆን ነው የሚፈልግ የነበረው። መጫወት ራሱ አይፈቀድልንም ነበር። እኛ ግን በጣም ነበር ጨዋታ የምንወደው። በዛ መሀል በቃ ምንም አንስማማም ነበር። እሱ ደግሞ እኛን ማስተካከል የፈለገው በዱላ ነው እና ዱላም ኖርማል ዱላ ምናምን አይደለም። በጣም የኤሌክትሪክ ገመዶች ምናምን በጣም ያም ነበር። ነፍስን ከስጋ ነው የሚለየው። በጣም ኃይለኛ ዱላ ነበርና ይሄ በቃ ከ7 አመት ጀምሮ ነው የጀመረው የቁርአን ቤት እንትኑ ማለት ነው። በቃ ትንሽም ኃይለኛ ነው። ከዛ እንደዛ ያያልን ደግሞ ትንሽ ከፍ ስንል ደግሞ ሰላት የሚባል ደግሞ አለ በእስልምና 5 ወቅት ሰላት ሰግዳለን። ከሌሊቱ 10 ሰዓት ጀምረና እስከ ማታ 2 ሰዓት ድረስ ወደ 5 ጊዜ ምናምን ይሰገዳል። እሱም ደግሞ ሌላ ችግር ነበር። በሱ ማንሰግድም ነበር። በቃ ያው ለምን መሰለህ እኮ እኛ ሁለት አይደሉ ያው እናታችንም እስላም ብንሆን የሚካፋት ይመስለናል። አባታችንም ደግሞ ክርስቲያን እንድንሆን አይፈልግም የታወቀን። ስለዚህ መሀል ላይ ስላለን እኛም በቃ ብዙ መቀበል አልፈለግም። ያ ይመስለኛል ተጽዕኖ ያደረገብንና ደግሞ የጨዋታ መውደድ ያ ምን ሄደበት ሰዓት የጨዋታ ሰዓት ነበረ። በሱም ነበረ። ከዛ ደግሞ ትንሽ ከፍ ስል ደግሞ ነው የሂጃብ ጉዳይም ተነሳ። ሙስሊም ልጅ ነኝ ሂጃብ ማድረግ አለብኝ። እኔ ደግሞ ሂጃቡ ለምን በዙሪያ ያሉት ጓደኞቼ ትምህርት ቤትም ይሁን ምንም ይሁን ሂጃብ ማን የሚያረግ የለም እና እኔ ለብቻዬን ማረጉኝ ራሱ በቃ አያስደስተኝም ነበር። አላረግም ነበር። በዛ ራሱ ከአባቴ ጋር በጣም እንጣላ ነበር። በጣም እንመታ ነበር። በጣም ገረፍ ነበር ምናምን በዛ ሁኔታ ላይ ነበር። ትምህርት ቤትም ደግሞ ስትገረፊ ግን ምንድነው የሚሰማሽ? ማለት ልጅ ነሽ መጫወት ያምርሻል። ምናልባት የሃይማኖትሽ ጉዳይ ትልቅ እንደሆነ ማትረጅበት ሰዓት ሊሆን ይችላል። የማይረዳ ወላጅ መኖሩ ስትገረፊ ምን ነበር የሚፈጥረው ስሜት? እኔ በዛ ሰዓትማ በጣም በቃ ለአባቴም በቃ ስለማይወደኝ ነው እንደዚህ የሚመታኝ ነው ማለት ነበር። በቃ እንደዚህ ምንመታው በቃ ብቻ ህይወት ለኔ በዛ ሰዓት በጣም ያስጠላ ነበር። ሲመሽም በቃ ልክ መምጫው ሰዓት ሲደርስ በጣም ጭንቀት ውስጥ ነበር ምጋባይ ነበር። እናቴም የሌላ ሃይማኖት ተከታይ ናት። ወደሷም ምንሄድ ይመስለው ስለነበረ የግድኛን ወደ እስልምና ለመክተት ነው የሚፈልገው። በቃ ያለው አማራጭ ያው በዱላ ምን ተስተካከል ነው መሰለው። አልተስተካከላችሁም ግን? ኖ በፍጹም። ምክንያቱም ምንመታው ሙስሊም ስለሆነ ነው ብለን ነው የምናስበው። እና ደግሞ እናታችንም ይበልጥ እንደውም እንወዳት ነበር በዛ ሰዓት። ስለዚህ ወደሷ ነበር ነው ምናደላይ ነበር እና እሱ ደግሞ ያው ያን ነገርም ስለሚያቅ ከዛ ለመመለስ ብሎ ነው በቃ ወደ ሃይማኖት እና ደግሞ ሌላ ጎበዝ ተማሪ እንደሆነ ይፈልግ ነበር በጣም። እኔ ደግሞ አልነበርኩም ጎበዝ ተማሪ። እኔ ጫናውም ይመስለኛል። ምክንያቱም ትምህርቴንም እኮ በስርዓት መከታተል አልችልም ነበር። እዛ ጋር ሰራተኛ ራሱ በጣም ነበር አቢዩዝ ምን ደረገው በሰራተኛ ራሱ። ከዛ ጋር እኛ ጥሩ እንዳልሆን እሷ ደግሞ ያው መልካም ሰው ሆና ነው የምትቀርበው። ስለዚህ ማን ያዳምጣናል በዛ ሰዓት እና በቃ ምንም ህይወት ጥሩ አልነበረችም በዛ ሰዓት ለኔ። እናታችሁ ፎርስ አታረጋችሁም ክርስቲያን እንድትሆኑ ቤተክርስቲያን እንድትሄዱ ዳሴ ማርያም እንድትደግሙ ምናምን? አብረናት እኮ አንኖርም። ምን ያከሷ ጋር ምኖረው ከአባቴ ጋር ነው። ግን እሷ ቅርብ ነበረች። ለመጠየቅ ስትሄዱት ምናምን ነገር ቀጥታ እንደዚህ ባትለንም ያው እኛ እሷ ሃይማኖት ሌላ እንደሆነ ስለምናቅ እንፈልግ ነበር ወደሷም በቃ ብቻ ተምታተናል። ለምን ያው የህፃንም ጭንቅላት ስለሆነ የትኛውን እንደምንይዝ ግራ የገባን ሰዓት ነው። እዚህ ጋርም ሙስሊም ሆነን እንፈልጋለን፣ እዛ ጋርም ደግሞ እናቴን ስናይ ደግሞ ክርስቲያን እንሆናለን። ስለዚህ ምንም መሀል ላይ ስለነበር ተምታቶብናል። ምንቀበለውም ነገር አልነበረም። ግን አረብ ሀገር ከሄድኩ በቃ ለአባቴ ጥሩ አመለካከት በዛ ሰዓት አልነበረኝም። ለምንድነው የሚመታኝ ምናምን እና ምንድነው ያለኝ አማራጭ ከቤት እንዴት ነው የምወጣው? ከዛ ምንድነው ያሰብኩት በቃ 10ኛ ክፍል እንደምንም ልድረስና እወጣለሁ ከቤት። ከዛ ቤት መውጣት እንደማልችል አውቄያለሁኝ። ስለዚህ 10ኛ ክፍል እስከምደርስ እንደምንም ታግሼ ተማርኩኝ። ግን እሱ በጣም ውጤት እንዳመጣ ይፈልግ ነበር። አስጠኙ ላይ ሆነ ሰዓት ላይ ቀጠረልኝ። ያው እሱ አባቴ ያልገመተው ውጤት አመጣሁኝ። ያ እንደገር ያለው አውቄ ነው የሰራሁት ምራስ ሞደቅ ስለምፈልግ ስለነበረ እኔ በዛ ሰዓት ያሰብኩት በቃ ቶሎ እንትን ላለው ብዬ ወዲያው ልክ እንደወደኩ ሳምንት ሳይሆን እንግዲህ ጮጬ ነኝ። በእኛ ሰዓት ማለት የኬጂ ምናምንም ስላልነበረ ቶሎ ነው ትምህርት የምጨርሰው።
አንደኛ ነው ቀጥታ ክፍል የምትገባ አንደኛ ክፍል ነው የምትገባ እና ቶሎ ጨረስኩና ኬክ ቤት ምናምን ገባሁ አባቴን ነገር ሰማ እሱ አስበው ጭራሽ ማይጠብቀው ነገር እኔን ትልቅ ቦታ ነው የሚጠብቀኝ እሱ በጣም ተናደደና እንዴት እንደዛ በጣም ብሎ እንደውም ሰዎች እንዲመክሩኝ እሱ ባንክ ይሰራ ነበር እዛ የባንክ ማናጀሮች አሉ ምናምንና ያስደወለ ያስመከረኝ ነበር ሚሻልሽ መማር ነው ተማሪ ምናምን አሉኝ እኔ ደግሞ መፈልገው ቶሎ መውጣት ነገር ስለነበረ አይ እኔ መማር አልፈልግም አልኳቸው እሺ ምንድነው የምትፈልጊው ተባልኩ መፈልገው በቃ አጭር ኮርስ ወስዳለሁ ብዬ ጻጉር ምናምን ተማርኩኝ እሱን አስተማረኝ እሱን ከተማርኩ በኋላ ደግሞ ስራው ላይ ስገባ ምንም አሁንም ምንም ራሴን የሚያስችል ምንም ነገር የለም ስለዚህ ያለኝ አማራጭ በዛ ሰዓት የወሰንኩት ወደ አረብ ሀገር መሄድ ነው ግን አረብ ሀገር ከሄድኩ በኋላ ትንሽ ራሴም ስረጋጋ ምናምን አባቴ በጣም ነው ያሳዘነኝ ምክንያቱም እኔ በቃ በጥሩ ጎን አልነበረም ማየው የነበረው እሱ እኛን ምንድነው ጎበዝ ተማሪ ምንም ለራሳችን ነው ሁለተኛ የሃይማኖቱ ጉዳይ ነው አይደል ሃይማኖቱ ደግሞ ምንድነው እሱ በሱ መንገድ እኛ እስልምናን ካልያዝን ሲኦል እንደምንገባ ነው የሚያውቀው እና እሱ ያሰበው እኛን ከሲኦል ለመታደግ ነው ያ ሁሉ እንትን የነበረብን ጫና የነበረብንና ይሄን ነገር ተረዳውትና እሱ እንዳሰበው አለመሆኑ በዛ ላይ አይወደኝም ብዬ ነበር ማሰብ የነበረው እንዳልኩ ግን ሳስበው ማንንም ወንድ ሪስክ ወስዶ ልጆች ማሳደግ አይፈልግም እናታችን እዛ ጋር ነበረች ግን እኔ ያሳድጋለሁ ብሎ ነው ሁለታችን የወሰደንና ወንድሜን ማለት ነው እና ያን ያንሳስብ አብሮን እንዴት እንደተንገላታ ከሰራተኛ ጋር ነበር የሚያሳድገን የነበረው ይሄዱበታል ሲሄዱበት ጎረቤት ምናምን ተለምኖ ምግብ እንዲሰሩልን ምናምን ብዙ ዋጋ ከፍሏልኝ እና ከዛ በኋላ በቃ እኔ ነኝ እንደውም ይቅርታ ምናምን በደብዳቤው ላጽፌለታለሁ በቃ እሱ እንዳሰበው አለመሆኔ እንደውም በጣም ያናደኛል ያ አሁንም ድረስ ያው ነው እሱ እንዳሰበው አይነት ልጅ አልሆንኩለት የተለያየ ሃይማኖት ያለ እናትና አባት ውስጥ ማሳደግ እንደው ትመክሪያለሽ ለሌላ ሰው በፍጹም ይሄ ነገር በዛ በእኛ ብቻ አልቆመም ታቀል አሁን በልጆቼ እንኳን አሁን ትንሽ ነፍስ ያወቀው ልጅ አለ ተልቁ እና አሁን ድረስ ግራ ይገባዋል ምንድነው የኛ ሃይማኖት ይለኛል እናታችን ጋር አንቺ ማዘር ጋር ስንሄድ ክርስቲያን ነን አይደል ይለኛል ፋዘር ጋር ስንሄድ ደግሞ ሙስሊም ነን አይደል እናኛ ምንድነን አለ አንተ በቃ ራስ በመታቅ ሰዓት ምረት የፈለከውን ትይዛለህ አሁን እኛ ሁለቱም ነን በቃ ምናምን በየው አሁን ግራ ይገባል አንዳንዴ ሲላ ወላሂ ይላል አንዳንዴ ማርያም ይላል ሲሉ ሲሰማ እና እንኳን አይደለም ለልጅ ልጅም ተርፏል አንቺም በሃይማኖትሽ ነኝ በሃይማኖት የሚለው ዘፈን ማለት ነው አይሆንም ኩስ አይሆንም አይሆንም አንቺም በሃይማኖትሽ ነኝ በሃይማኖቴ መኖር እንችላለን የጠበን ቤቴ በጣም ተወጅ ሙዚቃ ነበር በጣም አይ ለምን ወደዋል አይሆንማ ሰውን መጀመሪያ ላይ እኮ ፍቅር ላይ ስትል አታቆት ይችላል አሁን እሱ እንደዛ ይመስለኛል ተስማምተው አባትና በዛ ነው ተስማሙት ችግር የለውም መጀመሪያ በቃ ዋና ሃይማኖት ነው ምናምን ነው መጨረሻ ላይ ነው ሃይማኖትሽ የሚመጣው ስታይ ያገባሽውም ሰው እንዳሰብሽው ጥሩ አይደለም አይሆንም ሃይማኖቴንም አጥቼ ሌላ ነገር ይቅርብኝ ማለት ይጀምራል ሁሉም እንትን ይጀምራል በሞቀተዋ ሰዓት እቺ ፍቅር በመትጀምረዋ ሰዓት በሆይሆይታው ሰዓት አሪፍ ነው በዛ ልጅ ሲወለድ አንዱ እኮ የኔ ይላል የኔ አንዱ የእሱን ሃይማኖት እንድትይዝ ይፈልጋል አንዱ የራሱን ሃይማኖት እንድትይዝላት ይፈልጋል በማል ልጅ እኔ እኮ ከሃይማኖቱ ላይ የሆነ ሰዓት ላይ ወጥቼ ነበር የሚገርም እንደዚህ ያው ለምን እግዚአብሔር የለም ብለሽ ያው እንዴት የሆነ ሰፈራችን አንድ ልጅ ተከራይቶ ነበር ያው እንደነገርኩኛ መሐል አይደለም አናቅም ገባ ገናበትን እንትን መጽሐፎችን ምናምን ያመጣልናል እናነባለን እኔ እንደውም መከራከራቸው ነበር እንዴ አለ ምናምን ይያልኩ ግን በእውቀት እሱ በጣም ይበልጠኝ ስለነበረ በተከራከርኳቸው ቁጥር ለካስኒ ወደ እነሱ እየተሳብኩ ይጃለሁ ኦሾን ምናምን ነው የሚሰጠው በቃ እሱ መጽሐፍ ይሰጡኛል ወንድሜም እንደዛ ነገር ሆነ የሆነ ሰዓት አብረን በቃ ሁለታችንም ያው አስተዳደጋችን አንድ አይነት ስለሆነ በቃ እንደዛ ሆነን እስከተወሰነ ጊዜ ድረስ እኔ እንደዛ ነበርኩና በቃ መጽሐፎችንም ጥበብ ከጲላጦስ ምናምን የሚሉ መጽሐፎች አንድ አላመለጠኝም እስከ ስንት ድረስ አነብ ነበር ሁለት ጥበብ ሶስት ምናምን የሚሉ እስከ 5 እስከ 4 አለ እሱን ሁላ በቃ የኦሾ መጽሐፍ ምናምን ከዛ ወጣውበት ያው አይጠቅምም ግን እሱ ነገር እኔ አሁንም ቢሆን ሃይማኖት ላይ ያ ነገር ተጽዕኖ አድርጎብኛል እኔ ሁሉም ሃይማኖት ልክ ነው ብዬ ነው ማስበው አሁንም እኮ እኔ ቤተክርስቲያን ሊሄድ ይችላል አንዳንዴ የሆነ ሰዓት በዛ ሳልፋል አቅራቢያችን ምንናገር ስፈልግ ምናምን አለ ቅርባችን አቦ የሚባል አሁን ምኖርበት እሺ ሄጃ እዛ ዝም ብዬ በረንዳ ላይ ውስጥ አልገባም ያው ስራቱን ስለማላቀው ውስጥ ግን በቃ እዚህ ጋር ቢኖር ይኖራል አይደል አምላክ ብዬ አወራለሁ ምን ይሰማሻል ስትይ ደስ ይላል በጣም በቃ አውርታው የሆነ ውስጥ ያለውን ነገር እኔ ማወራው ሰው አጠገቢ ምንም ስለሌለ ማወራው እሱ ነው በቃ እኔ ራሴ የፈጠርኩት የራሴ አምላክ አለኝ እና እንደሚሰማኝ አውቃለሁ እንደሚያየኝ አውቃለሁ ለሱ እንደዛ አደርጋለሁ ረመዳን ሲመጣ ደግሞ በደም ጎበዝ ጿሚ ነኝ
ያው ከዛ ሲወጣ ደግሞ ብዙ ወደ በዚህ ነገር ሻውን ብዙ ሰው ሊናደድብሽ ይችላል ወይ ሙስሊም ሆነሽ ወይ ክርስቲያን ክርስቲያን ብዙ ሰው ነው የሚለኝ እባክሽ አንዱን ያዢ ይለኛል ለምንድን ነው አንዱን ሃይማኖት ማይኖርሽ ግን ያው ስሪ ጥሩ መሰረታችን ጥሩ ስላልሆነ መሰለኝ እና ደግሞ ያ መጽሐፎች ምናምን የሆነ ሰዓት ወደ ፍልስፍናው አንድ አሁንም ድረስ አንዳንዴ ወሰድ ያደርገኛል በቃ እንዴ አይለቅም አንዴ አለማወቅ ይሻላል እንጂ መጽሐፍ ቅዱስ ላይ ራሱ እያለ ያነብላለሁና እንዴት ይሄ ነገር ሊጻፍ ቻለ ምን ሰው ነው ሊጻፈው ምናምን ላለው አንዳንዴ የሆነ በቃ ብዙ ነገር ብቻ ተፈላሰፋለ ያ ገባህ መነሻ ላይ እኔ ስለ ሃይማኖት ብዙ ሳላቅ ነው እነዛን መጽሐፎች እንደ መመሪያ አድርጌ ያስኩት ስለዚህ አሁንም ድረስ ወደ ሃይማኖት እንኳን ለመጠጋት ስሞክር የሆነ ነገር ጥያቄ በተለይ ችግር ሲኖር አሁን ትልቁ ሰይጣን አርጊው የሚያደርገው ነገር ምንድነው እግዚአብሔር ቢኖር እንዴት ጦርነት ይኖራል አሁን ራሱ ኢራንና እስራኤል እየተዋጉ አይደል አንዲት ልጅ ጠይቀች እንዴት እግዚአብሔር ለማን ወገን ወግኖ ነው የሚዋጋው አሁን ግማሾቹ እስራኤል ይላሉ ግማሾቹ ኢራን ይላሉ አሲፍ እግዚአብሔር ከአንዱ ልጅ ለአንዱ ልጅ እንደሚያዳላ አድርገው ማለት ነው በጦርነት የሚደሰት እግዚአብሔር የለም ወይም ፈጣሪ የለም ሁላችንም ያምላክ ልጆች ነን ግን ሰይጣን ግን ይጠቀማል በሰው ልጅ መጎዳት በሰው መታመም በሰው መሞት በሰው ደም መፍሰስ በሰው ማልቀስ ሰይጣን በዛ ነው ሰርቫይቭ የሚያደርገው ስለዚህ ሰዎች ውስጥ ይገባና ጠላት ያደርጋቸውና እነሱን ያገዳድላቸዋል እኛ እናተርፍም ገባሽ ስለዚህ እግዚአብሔር ከኛ ጋር ወይም ፈጣሪ ከኛ ጋር እንዲሰራኛ መፍቀድ አለብን አንኳኩ ይከፈታል ነው የሚለው እንጂ ራሱ አንኳኩቶ ራሱ አይከፍትም እኔን ስለሚያከብረኝ ነፃ ፈቃደኝ ስለሚያክ ይጠይቀኛል ኢትዮጵያን ሰላም አርግልን ብለን ተሰብስበን ጸሎት ብናደርግ ያደርግልናል እኛ ግን ኢትዮጵያ ላይ ጦርነት ለሚያመጣው ኃይል ሳናቅ ተገዝተናል አውቀን አይደለም እስራኤልን ብትሄጂ ኢራንን ብትሄጂ እውነት ግን ምንድነው ጥቅም ውስጥ እንነጋገር ብትያቸው ምንም ጥቅም የለው ሰዎች የሚፈጥሩት ቅዠት ስለሆነ ማለት ነው ስለዚህ ሰዎች ደግሞ አንቺን ሊረዱሽ ይገባል አስተዳደገው ነው በቃ አንቺ ሙስሊም ቤት ስላደግሽ ነው አንተ ክርስቲያን ሆንኩ ክርስቲያን ቤት ስላደግክ ነው እሷ ደግሞ የሁለቱም ተጽዕኖ አለባት ትክክል ነው ትክክል አይደለም እሱን እግዚአብሔር ነው የሚያውቀው ግን አንዱን ብትይጂ ኢስ በረር ሌላ ሃይማኖት ስሞክረሻል እንዴ ጴንጤ ጋርም ሄጃቃል አራታይ ይማንጋኔሽ ቸርቻቸው አንዱ ልጅ በጣም እንትን ብሉኝ ካሊድም ብሉኝ ወስደኝ ያቃል ተምሬ ወጣሁኝ ግን ያው በቃ ምንም እኔ ቶሎ እንደዚህ ወደ አንድ ለመጠቅለል የሚከብደኝ አይነት ሰው ነኝ ከፈጣሪ ጋር ያለሽ ግንኙነት ግን እንዴት ነው አሁን ዝም ብለሽ ምን አይነት ግንኙነት ነው ያላችሁ ታወሪዋለሽ ጊዜ ተሰጪዋለሽ ሚልሽን ታደምጫለሽ እኔ ነው የምነግረው አይደል እኔ ነግረዋለሁ እንደዚህ ምናምን ግን አንዳንዴ ይፈራለሁ ወይ እኔ እኮ ኃጢአተኛ ነኝ ይሰማኛል ምናምን ላለው ወይ አንድ ሃይማኖት ላይ ስላልሆንሽም አትፈለግ የሚልም ነገር አለኮ ስለዚህ እኔ አሁን አንድ ሃይማኖት ላይ አይደለሁም ግን ራሴ ማቀው በቃ ራሴ ማቀው አንድ አምላክ አለ ፈጣሪ ሰማይና ምድር የፈጠረው አምላክ እኔ ነኝ ያኛል ምክንያቱም አንዳንዴ በህይወቴ አያለሁ ብዙ ነገር እንደሚከተለኝ አቃሉ እንደሚያየኝ አቃሉ ስለዚህ እንደሚሰማኝ አንድ ማወቅ ያለብሽ ነገር የሁሉም ሃይማኖት ፋውንዴሽን ፈጣሪ ሰዎችን እንደሚወድ ነው እንደሚረዳ ነው አሁን አንቺን እንኳን ፈጣሪ እኔ ይረዳሻለሁ ማለት ሁላችንም እኮ የልጅነታችን ተጽዕኖ ውጤቶች ነን አይደለ አንዳንዶቻችን በጣም በርትተን የሆነ መሰረት እንይዛለን አብዛኞቻችን ከወላጆቻችን የወሰድነው ሃይማኖት ምን እንደሚል ራሱ አናውቅም ምን እንደሆነ ምን እንደሚያስተምር ራሱ አድገን አላጠና አሜን ብለን ነው የተቀበልነው በጣም መጠንቀቅ እኮ አለብሽ አሁን ቅድም ጥሩ ነገር አወራሽ በልጅነትሽ የሃይማኖት መሰረት ካለሽ ነገሮችን የምታይበት ፊልተር ይኖርሻል ከሌለሽ ግን በቃ ራስሽ ግን አንዳንድ ጊዜ ቴስት አድርጊውና አወቂ ፈልጊው ፈትሺው ከኤክስፒሪየንስሽ ሲሆን በጣም ደስ ይላል አንቺ ይህን ውሃ ጠጥተሽ ውሃ አይደለም ብልሽ እብድ ነኝ ማለት ነው ግን ካልቀመስሽው መጥቼ ወይን እኮ ነው ምናምን ብልሽ ታያለሽ ብዙ ሰዎች ችግራቸው ምንድነው ከአምላካቸው ጋር ግራውንድድ አይደሉም የሆነ የተውሶ አእምሮ ይፈልጋሉ እሱን እኮ ብትጠይቂ እኮ ይነግርሻል ይሄ ነገር ደግሞ እኔና አንቺ እንደዚህ በዚህ አውርተን ለሰዎች ማስረዳት የምንችለው ነገር አለ በጣም ሰፊ ነው ግን አንድ ነገር እኔ በጣም አውቃለሁ አንቺ ከፈለግሽ አምላክ ይገልጥልሻል ልብሽን ንጹህ አድርገሽው ታዲያ ይሄ በፍርጃ በጥላቻ በብልጣብልጥነት ሳይሆን ልብሽን የዋ አድርገሽ የምትጠይቂው አምላክ ይከተልሻል አንቺን ማስተማር ካለበት በትልም ማስተማር ካለበት ያስተምራል በሰባኪም ማስተማር ካለበት ያስተምራል በሚያስተምርበት መንገድ ፈጣሪ ያስተምራል እና ሰው ሁሉ እኔ የራሱን ቢያጠና
ባይነኝ ቢያጠና ብቻ በቂ አይደለም ቢኖር ደግሞ አይቼ ይማራለሁ ካንቺ እስልምና ካንቺ ፕሮቴስታንቲዝም ካንቺ ኦርቶዶክስ ካንቺ ቡዲዝም ስራሽ ፍቅር እንደሆነ አይቼ ይማርከኛል አንቺ ውስጥ አምላክ ነው ያለው ንግግር አይደለም ግን አምላክን ብታዩ የምድር ስራችሁን ተመልክተው የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ ሰዎች ዘንድ የበራ ይሁን ነው እንደው ሞተን እስቲ እንገላገላለን ግዴለሽ እሱ እኮ ነው የሚያስፈራው የአብዛኛው ሰው ሞት የሚፈራው ወዴት ነው የሚሄደው የሚለው ጥያቄ ነው እንጂ አብዛኞቻችን ምድር ላይ እኮ ብዙ ደስተኛ አይደለም ብንሞት ራሱ ደስ ሊለን ይችላል ግን የምትፈራው ነገር አሁን በሞት የት ነው የሚሄደው የት ነው የምትሄጂው ምን አውቄ አንዱ አሁን ሰው በፈጣሪ ዓለማውኑ የምታውቂው ሞት ይፈራል ትክክለኛ ሰዎች ግን አይፈሩም ሞት ስለዚህ ለዛ ነው ትልቁ ኃጢአት አለማወቅ ነው የሚባለው ሰው ሲያቅ ሞት የሚባል ነገር የለም ሲገባው ሰውነት ነው የሚሞተው ነፍስ አትሞት ግን ማወቅ አለበት ካላወቀ ግን በቃ ይሄን ምድር ሪላ አድርጎ ይኖራል እግዚአብሔርንም እየወቀሰ ሰውንም እየወቀሰ ይሄ ምድር የኛ የሆነ መናሪያችን ነው የተወሰነ 30 40 50 ዓመት ቆይተን የምንሄድበት ማለት ነው የምንሄድበትን ግን አሁን እዚህ ሆነን አክሰስ ማድረግ እንችላለን ያን መንፈሳዊ ያለው እና ያን ስታገኝና ከሱ ጋር ህብረት ስትፈጥሪ በውስጥሽ ያለው ሰላም ይመሰክርልሻል እንዳትፈሪ ሞትን ማለት ነው እና ወደሱ መመለስና መጸጸት ያስፈልጋል አሁን ይሄ ሃይማኖት ትክክል ነው አንልም ይሄንኛው ስተት ነው አንልም እሱን የሚብሉት ሰዎች ይበሉ እኔ ግን ባለንበት እንጽና ባይነኝ እና መጨረሻ ላይ ደግሞ ምንድነው ማለት ይሁን አሁን በጣም ብዙ ሰው በዱባይ እስር ቤት እንትን ብሎኛል አይደል ለምንድነው እንደዛ ያለችው ይሄ ከሀገር ማጠልሸት ጋር ምንም አይገናኝም እኔ ነገርኩ በዛ ሰዓት በነበረኝ ታይም ከአባቴ ጋር ባለመስማማት ምናም ምክንያት ወደ ኢትዮጵያ መመለስ አልፈልግም ነበር አንድ ለዛ ነው እንጂ እኔ ከሀገሬ ጋር የመጥላት እኔ ምክንያቱም ሰርቼ እኮ ያገኙት ሀገሬ ላይ ነው ዱባይ ላይ ኮን ሰርቼ እኮ ያገኙት ነገር የለም ባዶ ነው የመጣሁት ስለዚህ ሀገሬን በጣም ስለምወድ ነው ሁለተኛ ምንድነው እኔ በህይወቴ ሰላም ተሰማኝ ያልኩ ዛሬ በቃ እንደ ማይቺ ማላቆ ሰላም ተሰማኝ ያልኩ ምክንያቱም እኔ ማቀው አባቴ ጋር ስኖር ቁጣ ጩኸት ምናምን ነው ማቀው ለምን እንደዚህ አታርግም በቃ ሁሌ ወይ ምታለ ወይ ቁጣ አለ ምናምን በሰራተኛም ሲል እንደዛ ነው ለመጀመሪያ ጊዜ አረብ ሀገርም ሲል እንደዛው ነው ሰዎች ክፉ ነበሩ ምንም በቃ ሰላም ተሰምቶኝ ያቅ ሁሌም በቃ የምሬት ወት ነበር ምኖር ነበር የዱባይ እስር ቤት ግን ልክ ስጋባ እውነቴን ነው ማለት እንደዛ አልጠበኩም እኔ ሲጀመር እኔ እኮ ለመሞትም አስቤ ያለው እኮ መኪናው እስካልገባው ምናምን ብያለሁ እንደዛ አልጠበኩም እኔ እስር ቤቱ ልክ ስጋባ ግን እውነት ነው በጣም ሰላም ተሰማኝ ምክንያቱም የምግብ የምናም ጉዳይ ሆኖ አይደለም እውነት ነው ምግባቸው አሪፍ ነው ምናምን ግን የምግብ ጉዳይ ሰው የሰላም ጉዳይ ነበር ፈጣሪን አገኘሽው በቃ እንደሚወዱኝ ሰዎች አገኙ እኔ እኮ ከዛ ድረስ እኮ ማንንም እኔ ምድር ላይ የሚወደኝ ሰው የለም ብዬ ማስብ ሰው ነበርኩኝ እኔ ከፍተሽ ልክ ከዛ እስር ቤት ስገባ ግን ሁሉም አንድ ነው እንደሚወዱኝ ሰዎች አገኘው አይዞሽ ሚለኝ ሰው አገኘው ተፈለኩ እስር ቤት እንደምናስበው እኮ መጥፎ ቦታ ግን አይደለም እኔ እንዴት እንዳሰቡት አላውቅም ገብተው ማለት ናቸው ኖ እስር ቤት is a good place የበላህበትን ሳህን እኮ አታጥም እዛ ሼፍ ተቀጥሮ ለምግብ ተሰርቶልህ በላና እዛው እንደዚህ ሳህን ይቀርብ እንበላለን ሳህኑ እንኳን አናነሳላቸው ማናጥም እንወጣለን ራሳቸው ነው ሰብስበው ልብሳችን ማሽን አለን ወይ እንትን በጣም አሪፍ ኳሊቲ ማሽን ነው ማሽን አለን ሄደን በማሽን ሳሙና ይቀርብልናል ምን ፈልገው ነገር እኮ እንጽፋለን ይሄ ጎለናል እሺ ምናምን ብለን እንትን ይልናል ግን ሁሉም አሁን አንድ ሰው የቅርቤ ሰው አሁን ከዱባይ ታስሮ መጥቷል እና በጣም አሰቃይተውት ዱባይ ሳይሆን ሻርጃ የሚባለው ከተማ ልዩነትም አላቸው ዱባይና ሻርጃ እና በጣም አሰቃይ የለበሰውን ልብስ አስወልቀውት ጫማውን አስወልቀውት በቅርብ ነው ወይስ ድሮ ነው በቅርብ ነው ይሄ ታሪክ ቅርብ ነው የኔ ግን የድሮ ነው እዚህ ጋር የኔ ድሮ ነው ዱባይ በቃ አሁን ወይ ስረኛ በስቶባቸው ምናምን ሊሆን ይችላል ስለዚህ የነሱንም ስሜት የነካው የመሰላቸው ሰዎች አሉ እንደዚህ እየተበደልን እሷ እንዴት ያድፍ ነው እኔ ግን በዛ ሰዓት በነበረኝ ሁኔታ እውነት ለመናገር በጣም አሪፍ ነበሩ እኔ ሰላም ነው ያገኘሁት እኔ ዱባይ እስር ቤት ከምግብም ከምንም ያገኘሁት ብዙ ሰዎች ሰላም ነው ያገኘሁት ታስረው የወጡ ሰዎች ሰላም ያገኛሉ መንቀሽቀሽ ስለሚያቆሙ መረጋጋትና አምሯቸው ይቆማል አሁን አልንቀለቀል አላርፍ ስትይ ነው እግዚአብሔር እስር ቤት ውስጥ እንድትገቢ የሚያረጋው በቃ አትረጋጊለትም በዚህ ስትይ መሄጃ ስታጫ አንድ ቀን አምሮሽ ጻት ይላል በቃ አማራጭ ሲያጣ የእግዚአብሔር ሰላም መምጣት ይጀምራል ማለት በቃ ለኔ ጥሩ ነበር ግን ሁሉም ማለት አይደለም በጣም ብዙ የሚሰቃዩም ደግሞ አሉ እኔ ግን በዛ ሰዓት የነበረኝ ሁኔታ ድሮም ስለሆነ ይሁን አላውቅም በጣም አሁን ቢመጣ ምናምን እንደ ድሮ የዱባዩ ላይፍ አለና ይግብ ትባይ ድጋሚ የዱባዩ እስር ቤት አሁን አለ እዛ ግቢና ኑሪ ብትባይ አልኑርም በጋባ ምን ከልጆቼ አሁን ምንድነው ከልጆቼ ጋር ነው ማየው ገባ ከልጆችሽ ጋር ግቢ ብትባይስ ልጆቼ ይመቻቸዋል ነው እንጂ እኔ ይመቸኝ ነበር
ልጆቼ ግን እንጂ ሲጀመር ልጅ ያለው ሰው ራሱ ከኛ ጋር እኩል እኮ አይበላም ቦታችንም ይለያያል እኛ ከላይ ነን እነሱ ከታች ናቸው ልጅ ልጆች ያላቸው ተከብሮ ማለት ነው ምግባቸውም የተለየ ነው የነሱ ምግብ ይለያል ይሄ እናት ልጆች ያላቸው ሰዎች የሚበሉት ምግብ እኛ የምንበላው ምግብ አንድ አይደለም ብር ሳይሰጣችሁ ብር እንኳን አይሰጥም ግን እዛው ማአት ሰው ይመጣ የለ ደግሞ የምትታሰረው ከሀበሻ ጋር እኮ አይደለም ሲጀመር ከተለያየ ዜጋ ነው እኮ ራሽያን አሉ ብያለሁ በቃ ብዙ አሉ ውጭ ዜጎች ምናምን ናይጄሪያን ምናምን እኔ እናወራለን የሆነ ሰዓት ሁሉም ስለ ሀገሩ ያወራል ማታ ተሰብስበን እኔ እውነት አሁንም እስከኖርኩበት እድሜ ድረስ ያ ደስ የሚለው ታይም የለም አላገኘሁትም ድጋሚ በሰው መፈለግ መወደድ ምናምን እዛ ነው ያየሁት ከዛ በኋላ ግን ምን ሰው ሲወድሽ ደስ ይላል በጣም እንጂ ግን ተጨቃክረናል አሁን በስማ ነፃውን ፍቅር መስጠት ተጨቃክረናል አሁን አንድ ነገር ደግሞ ማለት የሆነ ሰዓት ላይ በክራይ ምን ያህል ሰው እንደተጨቃከነ ልነግርህ ነው የሆነ ሰዓት ላይ አከራይ ውጭ አለኝ ያቺ አሁን ሴቷን ልጄ ወልጄ ትንሽ አራስ ምናምን እንደነበርኩ ማለት ነው ውጭ አለኝ ሲለኝ እኔ በቃ ልጅም ይዣለሁ አይመቸኝም እና አሁን የዛኔ ደግሞ 6 ወር አዋጅ ነበር ማንም ሰው አይለቅም ነበር ቤት እና ቤትም ለማግኘት አልችልም አሁን ያዋጅ ስለሌለ ተወኛልኩት ከዛ በወሩ ምናምን መጣና ከዚህ በኋላ ግን እዚህ ቤት ባገኝሽ እደፋሻለሁ አለኝ በጣም በቃ ተሰማኝ እኔ አስበው ያ ሁሉ ነገር አጥቼ ነው እዛ ጋር ዝም ብዬ ሽጬ በማይረባ ምናምን የራሴ ቤት የነበረኝ ሴትዮ ዛሬ ተከራይ ሆኜ እንዴት እንደዛ ይጨከንብኛል ምናምን ብዬ ፖስት አደረኩ እንደውም ፌስቡክ ላይ እናቶች ወግ ምናምን የሚል ነበር እዛ የግሩፕ ላይ ነው ገብቼ ያንን ፖስት አድርኩኝ ማለት ደፋሻለሁ አለኝ ምናምን ብዬ እውነት በጣም ሰው ተጨካክኗል እኔ የጠበቅኩት አይዞሽ ምናምን የሚል ኮሜንት ነበር እንዴት እንደሆነ አላውቅም ሙሉ እኔ አከራዮቹ ሆኑ ምን ይሁን አላውቅም ስድብ ነበር በቃ አይንሽ ይጥፋ ለምንድነው የሰው ቤት እዚህ ድርቅ የምትዩ ባለጌ ማን በቃ ሙሉ ስድብ ነበር በቃ ደነገጥኩኝ ጭራሽ ዋና አከራይዋ የወንድ ነው ያናገረኝ ግን ሴት ሚስቱ አለች መሰለኝ እኛ ጊዜ ሰተንሽ ነበር አልወጣሽ ምናምን ብላ ኮሜንት አደረገች እሷ ስር እየገቡ እንዴት አድርጋ እንደምታስወጣኝ በፖሊስ ምናምን ከሳሽ ምናምን እንደዚህ አድርገሽ ታስወጫታለሽ በቃ በጣም ይዛኔ ራሱ እንዴት እንዳዘንኩ አጠይቀኝ ከምን አይነት ሰው እንዴት ነው የተጨካከለ ግን ይገርም ያ ሰውዬ እኮ ቤቱን እኔ አስወጣኝ እንጂ አከራየው እኮ ምክንያቱም ይባላቀም እኔና አስወጥቶ ለሌላ ሰው ግን አከራየው አንዳንዴ እግዚአብሔር ሊያስተምርሽ ፈልጊው ሊሆን ይችላል አሁንም ቢሆን ላይክ ምን መሰለሽ ክፉን በክፉ አትቃወም ብሎ አልቀደም አላልኩሽም ክርስቶስ ሰውየው ሲጨክንብሽ አንቺ ጨክነሽ በቃ ፌስቡክ ላይ ፖስተትሽ ግን ለፈጣሪ ሰጥተሽ ብትቀበይ ግን አይሽ ካንቺ ጎን ይቆምልሽ ነበር አንቺ እንዴት ነው ሰውየው ያለውን ነገር እኔ አሁን ስሰድብሽ መልሰሽ ከሰደብሽኝ ይሄን ላንስ ይልፈነክትሽ ይችላል ግን ኩምሽሽ ብትይ ገብቶሻል በቃ የሆነ በውስጥ ያሉን ሰይጣን ነው የምትገይው እና አንቺ ሄደሽ የለ እንዴ ፎቶ አንተም ብለሽ እንዲያርጎኝ ማንጋ ሰው ሲጀመር ማን ነው ሊያድንሽ አይዞሽ ምናምን መባል ደስ ይላል አይዞሽ ምንሽ እንዴ አይዞሽ አለ እኔ ጻፍሽውን ብናየው ተናደሽ ነው ይሄኔ የሆነ ቁጣ ወይ የሆነ ነገር ብለሽ ሊሆን ይችላል እኔ ቀምሼ ስለማቅ ነው የሆነ ክፉ ነገር ሲገጥምኝ በክፉ ልመልስ ብዬ ተቀጥጬ ስለማቅ ይገባኛል ስለዚህ ጥፋቱ ምንድነው እዛ ጋር መፖሰትሽ ነው የሆነ ነገር በኃይል አገኘን ስንል በዛ ጋር ይወሰድ እግዚአብሔር ራሱ አይገባም ጣልቃ የሆነ ፖሊስ ሲመታሽ የሆነ በርስ ምናምን ካልሽ እግዚአብሔር ራሱ ለማገላገል ይከብደዋል ተሸናፊ ነሽ ግን ብትለምኝ ጨካኙ ሰውዬ ያራራብሻል አሁን ስለ መንፈሳዊነት ነው የምነግርሽ መንፈሳዊነት ለምድር ሞኝነት ነው ፈጣሪ የሚገባው መቼ ነው ዝቅ ስትይ ተሸንፈሽ ጅል ሞኝ ስትመስይ ነው ብልጥ ለምሰርካሽ አይ በራሷ ላይ ተማምናለች ስቲንያት ይባላል ሰይጣን ፓወር አለው እዛ ጋየሽ ለዛ ነው እንድንሰድብ እንድንጠላ እንድናማር እንድንወቅስ የሚፈልገው ለዛ ነው ሰዎችን መፍረድ የማያስፈልገው ዝም ማለት የማያስፈልገው ለምን ካልሽ ፈጣሪ ይዋጋልሻል እናንተ ዝም በሉ እኔ ይዋጋለሁ ነው የሚለው እኛም ለመዋጋት ስንሄዳለን እዛው ጉልበት ያለው ኃይል ይበልጠናል ማለት ነው ገብቶሻልና ሰው ላይ እውነት ነው ጨክኗል ግን ደግሞ እንዴ መልካም ሰዎች ደግሞ አሉ ከሌሎስ እኛ እንሆን አሁን እኔ ስላንቺ የሚሰጠው ኮሜንት ምንድነው ውስጥሽን አስጆ በቃ እውነተኛውን አምላክ ፈልጊው በራስሽ መንገድ በቃኝ በይው ታገልኩኝ ሞከርኩኝ አልሆነም የለህም አልኩኝ አሁን ግን በቃ እስቲ አንተን እፈልጋለሁ ካንተ ፍትህ እፈልጋለሁ ካንተ ያባትነት ፍቅር ገንዘብ እፈልጋለሁ እንድትመራኝ እፈልጋለሁ በቃ አሁን እናትም አባቴም ፍቅረኛ ማንም የለኝም ብቻዬን ቆሜያለሁ አልቻልኩም ሰሬንደር መሸነፍ ማለት ነው አሁን አሸንፍ ያለኝ ያልኩሽ መሸነፍ በቃ አልቻልኩም ማለት እጅ መስጠት ለፈጣሪ ስለ እውነት ነው ምድሽ በልፋትሽና በድካምሽ የማታገኙን ነገር ፈጣሪ ያመጣልሻል
መማር ያለብሽ ነገር እንድትማሪ ስለፈለገ ነው። እና ዛሬ ማታ ግቢና ቤትሽ እውነት ማንን ነው ተስፋ ያረኩት ብለሽ ጠይቂ እስቲ። ግን እውነት ማንን ነው ተስፋ ያረኩት? ፌስቡክ ላይ ባለፈው ፖስት አሁን ማን ይዘው ለገመች ሲቀርጽ ማንን ነው ሰው ነው ተስፋ ያረኩት? መንግስት ነው ተስፋ ያረኩት? ህዝቡ ነው ማንን ነው ተስፋ ያረኩት ብለሽ ጠይቂ እስቲ። አሁን ማን ነው ተስፋ ለልጆቼ ለኔ ብለሽ ጠይቂ። ቤትሽ ከሆነ ይሄው እያጣሽው አንድ ቀርቷል አንዱን የምታጭው እና ኮምፕሊትሊ አምላክ ላይ ታረቂው፣ ጠይቂው፣ ሰርድ ልቀቂለት። አሁን ካንተ ተጠብቃለሁ። ኮንቨርሴሽኑን በጣም አፍጠኝ። የበደሉሽን ሰዎች ይቀርበያቸው በጣም እንደ ሞኝ ነው ምንሽ ይሄን 500 ሺህ ብር ይወሰዱን ሰው ጭምር ማለት ነው። ይሄን ነገር ሳትማሪ 500 ሺህ ብር ቢመጣ ራሱ አይጠቅምሽም። ተምረሽ ይቅር ብለሽ መክሰስ ይቻላል። ባይዘው ወይ ይቅርታ በውስጥሽ መጥፎ ስሜት አለመያዝ ማለት ነው። እሱን ደግሞ ካደረግሽና ከለቀቅሽ 500 ሺህ ብር 5 ሚሊዮን ብር ወዳንቺ ይመጣው አግኝተሽ ያጣሽ ስለሆነ ማለት ነው። ግን ልከያሽ ከብሩም በላይ አምሮሽ ዳሜጅ ይሆናል እና ልቀቂውና ከፈጣሪ ጠብቂ። ስለ እውነት ነው የምልሽ ህይወትሽ እንደሚስተካከል ተስፋ አደርጋለሁ። ስላገኘሽ በጣም ደስ ብሎኛል። ድጋሚ ቆንጆ ታይም ነው ያደረግነው የተወያየ ነው። በቀጣይ ምናልባት ቀጣይ ስንገናኝ ሞር ከፈጣሪ ጋር ታርቀሽ ቀርበሽው ጥያቄሽ ተመልሶ የተሻለ ሁኔታ ላይ ሆነሽ እንደምንገናኝ እኔ በፈጣሪ አምናለሁ። አንቺም ልብሽን ከፈችው ልጆችሽንም እግዚአብሔር አምላክ እንግዲህ በሰላም ያሳድግልኝ ብዬ ነው የማስበው። ክብራትና ክብራን ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ይህንን ተንፈስ ወደ እናንተ የቀረበላችሁ 19ኛው ሱሌማን የዘወርሽቱ ሪትሪት ነው። ቪዲዮ 987 2090 ደውላችሁ ከሰኔ 20 እስከ 23 በአርባ ምንጭ ከተማ ልባችሁ ታድሶ እንድትመለሱ አሳስባለሁ። አመሰግናለሁ።